በቅዱስ ቁርባን ፊት እንሰግዳለን። ኦፍኮርስ ምንም ለቅዱስ ቁርባን አንሰግድም። ስለዚህ ቅዱስ ቁርባኑን ታመልኩታላችሁ፣ ትሰግዱለታላችሁ። ቅዱስ ቁርባኑን እናንተ መምህር በረከት ማነው ትክክል? ከሁለቱ ሁለቱም ትክክል ናቸው ብላ አትችልም። ሁለቱም ልክ ናቸው። እንኳን ደህና መጣ። እንዴት ነህ? ሰላም ነው? ስም እንሰግዳለን እያለ ነው። ስለዚህ እኛ ያመለጠን ነገር ስላለ መማር እንችላለን ከእናንተ። ያመለጠ ነገር ሳይሆን መጀመሪያ አንተ ኦርቶዶክስን ታውቃታለህ? አስቀድሰህ ታውቃለህ? መምህር በረከት የገባዋል። ምን ችግር በረከት ከምን ጥያቄ አባቴ መምህር በረከት ከምን አንጻር አሉት? ከምንም አንጻር ይበሉት። አንሰግድምና እንሰግዳለን የሚል ተቀምጧል። ከምንም አንጻር እሰግዳለሁ ነው። አሁን ለምሳሌ እኔ እሰግዳለሁ፣ ግን የሚሰገድበት ሰዓት አለው ነው። ሲጀመር ሰዓቱን እንኳን አታውቀውም። ምንም አይመለከተኝም። ሰዓቱ ከሰዓቱ ጋር አይደለም። ሰዓትም ካለ አሁን ለምሳሌ አንተ ብዣ ነብህ እኮ ምክንያት ናሺ መጽሐፍ ብዣ ነብህ ምክንያት አታውቀው ነው። እሺ መጽሐፍ ቅዱስ ነው አይደለ? ለሁሉ ብዣ አዳምጠኝ ነኝ አለባክ አመታለ ብዣ ያለብህ ነገር የሆነ ምክንያት አለው አንተ። ስለዚህ አንተ ታጠራለህ ወንድሜ፣ አንተ ታጠራለህ። ስለዚህ መጽሐፍ ቅዱሳዊ መሆኑን አሳየኝ መጀመሪያ ማለት ነው። ለቁርባን ለቅዱስ ቁርባን መሰገዱን ማለት ነው። መጀመሪያ አንተ የተፈታሽ ሰዓቱ ማተር አያደርግም። ችግር የለም በኢየሱስ። ቆይ ሌላውን እንዳታወራ ነው። አሁን ይሰገዳል አይሰገድም የሚለው እኔ እሰግዳለሁ ብሎ ማውራት ብቻ። የራስህን ነገር እስክታገኝ ድረስ የምትፈልገውን ነገር ማግኘት ከሆነ አዎ እኔ ምን ልትመልስ ነው የገባው ታዲያ? ትሰግዳለህ አይደል? ኖ በሰዓቱ ሰግዳለሁ። ሰዓቷ ላይ ሰግዳለሁ። ሰዓቱ ማተር ያደርጋል። አዎ አየህ፣ እሱን ነው ማታውቀው። ሰዓቱ ማተር ያደርጋል ስትል ከምን አንጻር ነው? እሱን ንገረኝ። እሱን ነው ማታውቀው። አየህ፣ ማታ ማታ ነው ወይስ ጠዋት ጠዋት የሚለው ሰዓቱ ወይስ ከሰዓት ከሰዓት የሚለው አይደለም። አሁን ምን እያልክ እንደሆነ አልገባኝም። ሲጀመር ይኸውልህ የክርስቶስ ስጋና ደም ልክ ሲቀደስና ሲባረክ በዛ ሰዓት ምዕመናቱ ሙሉ ለሙሉ ይሰግዳሉ። ለምኑ? ሲባረክ ቅዱስ 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 እያሉ ይሰግዳሉ። ለምኑ? ይህንን አሁን አታውቀውም አንተ። አሁን የሚታታብህ ይኸውልህ ጥያቄው ግልጽ ነው። አንተም ጥያቄውን ተመርኩዘህ እንደዛ ያለ እያልክ በቃ አምጥተህ ጥያቄው በጣም ግልጽ ስለሆነ ቅዱሳን አንተ ቅዳሴ አስቀድሰህ ታውቃለህ ወይ? ቅዳሴ ላይ ምናምን አትበለኝ። የምታደርገው ኦፍኮርስ ቅዳሴ ላይ እዛም ስትወስድ ነው። ስጋና ደግሞ በምትወስድበት ጊዜ ነው። ቅዳሴ ላይ እኮ ነው ያለው። ታዲያ ሌላ ቦታ አለ እንደ ስጋና ደግሞ? እኔ ምን አቅልሃለሁ? አንተ ከሌለ ትነግረኛለህ፣ ካለ ከአንተ ነው መስማት የምፈልገው እኮ እሱን። እኔ የአንተን ወክዬ ልመልስ? ንግግር ራሱ እኔ ምን አቅልሃለሁ ምናምን ይሄ እኮ እኔ እዛ ውስጥ ገብቼ አላደርግማ። አንተ ውስጥ ገብተህ ታደርጋለህ። የምታደርገውን አሁን ልትናገር ነው የመጣው ሳታፍርበት ማለት ነው። ምን ችግር አለ? እኔ አላፍርበትም። ለምን አፍርበት? ከሆነ እሺ፣ ጥያቄው ግልጽ ስለሆነ ፖለቲካ ልክ ቪዲዮ ለመለጠፍ ነው። አንተ ትሰግዳለህ? አዎ እሰግዳለሁ። ለስጋ ደግሞ ትሰግዳለህ? እሰግዳለሁ። ከምን አንጻር ነው? ከመጽሐፍ ቅዱስ አንጻር ወይስ ከስርዓት አንጻር ወይስ ከአክብሮት አንጻር? ያንን ልክ ስጋ ደግሞ በሚቀደስበት ሰዓት ቅዱስ 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 እያልክ ትሰግዳለህ። ከዛ ስጋ ደግሞ ይወጣና ለመምናን ይሰጣል ማለት ነው። ሁሉም ሰው በግንባሩ ይደፋል በዛ ሰዓት። እናንተ ጋር ብቻ የሚወሰደው ወይስ በመጽሐፍ ቅዱስ ሐዋርያት ቅዱሳናት ወስደው ነበር እንደዚህ ሰግደው ማለት? አሁን አንተ የሐዋርያት ቅብብሎች ስለሌለህ እኮ ምንም የምታውቀው ከግማሽ ነው የገባኸው። አንተ ከግማሽም አይደለም ከሩብ ነው የገባኸው። ግን ከሩብ ነው የገባኸው መጽሐፍ ቅዱስ ብቻ ስለምትል አንተ መጽሐፍ ቅዱስ ያመለጠኝ ካለ ብዬ ነው። ችግር የለም መጽሐፍ ቅዱስ ብቻ ከቄርሎስም ከሆነ ቅድም እኮ ተናግሬያለሁ። መጽሐፍ ቅዱስ ከዘጋስጫም ከሆነ ከኢንዚናዙም ከሆነ ቅድም ጠቅሻለሁ። ከአዋልድ መጽሐፍም ከሆነ ታሳየናለን። ሲጀመር እኮ እናንተ ቆማችሁ ነው የምታመልኩት። እኛ ደግሞ የኛው እንመጣበታለን፣ ለፈጣሪያችን እንበረከካለን። የኛው ጋር እንመጣበታለን። ቆይ እናንተ ጋር ግን አንዱ ይወሰዳል ይላል፣ አንዱ አይሰገድም ይላል፣ አንዱ ይሰገዳል ይላል። ማነው ትክክል? ሁለቱም በራሳቸው ልክ ናቸው። አይሰገድም የሚለውም ትክክል ነው፣ ይሰገዳል የሚለውም ትክክል ነው።
ከምን አንጻር አሉት ነው እሳቸው? አይሰገድም ስለማይሰግዱ የጥያቄው እንትን ነው። አኬም መምህርም ያሉት ልክ ናቸው። በየትኛው አቅጣጫ ነው አይሰገድም ያሉ? አሁን ለምሳሌ አንሰግድም አሉ። በቃ ለቅዱስ ቁርባን ይኸው። አንዴ ሚዩት አድርግና አንዴ ጆሮ ያለው ይስማ። ምንም አይሰራልኝም፣ ሰምቼዋለሁ እኔ። ይኸውልህ ባሉት አሲፍ አንተ ጥያቄው ግልጽ እንዳልሆነ አድርገህ እያወራ ነው። ጥያቄው በጣም አሁን ለምሳሌ ቁርባን እየተሰጠ እያለ ይሰገዳል የሚል ሰው ካለ አይሰገድም። ቁርባን እየተሰጠ አይሰገድም። ቁርባን እየተሰጠ አይሰገድም። አንዴ ሚዩት ለቅዱስ ቁርባን አንሰግድም። ስለዚህ ቅዱስ ቁርባኑን ታመልኩታላችሁ፣ ትሰግዱለታላችሁ። ቅዱስ ቁርባኑን እናንተ መምህር በረከት ለቅዱስ ቁርባን አንሰግድም። ስለዚህ ቅዱስ ቁርባኑን ታመልኩታላችሁ፣ ትሰግዱለታላችሁ። ቅዱስ ቁርባኑን እናንተ መምህር በረከት ለቅዱስ ቁርባን አንሰግድም። ስለዚህ ቅዱስ ቁርባኑን ታመልኩታላችሁ አንሰግድም ነው የሚሉት። እዚህ ጋር ደግሞ እንሰግዳለን ይላል። አንደኛው በቅዱስ ቁርባኑ ፊት በመሰዊያው ፊት እንሰግዳለን ማለት ታዲያ ምንድን ነው እንዴ? መሰዊያውን እንደዛ የምናከብረው እኮ ያ ታላቅ የሆነ ምስጢር እኮ ስለሚፈጸምበት ነው። እና በቅዱስ ቁርባን ፊት እንሰግዳለን። ኦፍኮርስ ምንም ኢቨን ስንቀበል እንኳን ማነው ትክክል ለማለት ነው። ከዚህ ተነሳ አንተ የትኛው ነው? የሁለቱም መሆን አትችልም። አንዱ እንሰግዳለን ካለ አንዱ አንሰግድም ካለ የሁለቱም መሆን እችላለሁ አትልም። ማለት ጆሮ ላለው ሰው ለሚያገናዝብ ሰው የማይመስል መልስ እንዳየው ማለት ነው። ማነው ትክክል ከሁለቱ? ሁለቱም ትክክል ናቸው ብላ አትችልም። ሁለቱም ልክ ናቸው። ከምን አንጻር በልና ጠይቃል። ስጠኝ፣ መጽሐፍ ቅዱሳዊ ማስረጃ ስጠኝ። ከምን አንጻር በልና ጠይቅ። መጀመሪያ ማብራሪያ ሳይሆን መጽሐፍ ቅዱሳዊ ማስረጃ ስጠኝ። ሁለቱም ልክ። አንተ መጽሐፍ ቅዱሳዊ ማስረጃ ስጠኝ ለጠየቀኝ ነገር። ሁለቱም ልክ ናቸው ብለኸኛል። አሁን ከብተህ ትጠይቃለህ። ሁለቱም ልክ ናቸው። አትደበቅ። ለመደበቅ ብቻ አትግባ። አሰሙም እኮ ለመደበቅ አይደለም። አንተ ትንሽ ለመደበቅ አይደለም። መጀመሪያ ከምን አንጻር አልክበልና የኔን ሀሳብ ስማ። ከምን አንጻር ማለት ቅዱስ 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 ሲባል ትላለህ። ሊባል ይችላል፣ ላይባል ነው እንዴ? ቅዱስ ቅዱስ እያሉ ለምን ነው የሰገዱት? ለምን ነው የሰገዱት? መልስልኝ። አይመችም ያለበት ቦታ ማውራት። ሰላም እንዴት ነህ? ማን ልበል? ፍሬዘር። ሰላም ነው። እንዴት ነህ? እሺ ሙሉ ስም ፍሬዘር ነው የሚለው ወይስ ፍሬዘር? ፍሪዝ ፍሪዝ ብለህ ጠራው። እሺ ፍሪዝ፣ እንኳን ደህና መጣህ። እንኳን ደህና ቆየህ። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ብቻ ወይስ ተዋህዶ? ኦርቶዶክስ ተዋህዶ ያው ነው። ያው ነው። አይ ሌሎች ተዋህዶዎች ብቻ ስላሉ ተዋህዶ ነን ይላሉ፣ ሌሎቹ ደግሞ ያው ኦርቶዶክስ ይላሉ ማለት ነው። ዳዝ ማተር። ኦኬ እሺ፣ ምንድን ነበረ ርዕሳችን? ሰምተዋል ወይስ? ሰምቼዋለሁ። እኛ እሺ፣ ከሶል ጋር ታወራለህ ወይስ ከኔ ጋር ታወራለህ? አይ ከአንተ ጋር ነበር ማውራት የፈለኩት። ቪዲዮን እያሳየህ ነበር አይደል? አንድ ቪዲዮ እያሳየው ነበር። እሱ ቪዲዮ ላይ ነበር ማውራት የፈለኩት። ምን አየህ ቪዲዮ ላይ? ለምንድን ነው የቆረጥከው? የመምህር በረከት ሙሉን የተናገሩበት አለ ዩቲዩብ ላይ፣ ሁሉም ሰው ገብቶ ማየት የሚችለው ነገር ስለሆነ ላይክ አንተ አውጣና ማሳየት ትችላለህ። አንተ መምህር በረከት እዛ ላይ ምን ብለው ማሳየት ትችላለህ? አለ አጠገብህ አንድ ዲቫይስ ነው ያለው። እዛ አልችልም። ሁልጊዜ ደግሞ እንዲህ ትሞክሩና አቅም ያንሳችኋል የሆነ እንትን ለማለት ማለት ነው። ከዛ መምህር በረከት እንድናመጣላችሁ ትፈልጋላችሁ። መምህር በረከት እዛ ላይ ሲገባ ጀምሮ እንሰግዳለን ብለዋል። አታፍነኝ። አሁን እውነቱን ለውራ ስለሆነ ነው የምታፍነኝ ያለው። ራስህን ችለህ ታብራራለህ ስትጠየቅ ማለት ነው። ከዛ አንተ ትቆርባለህ። መምህር በረከት ያሉትን አንተ ትቆርባለህ። መምህር በረከት ያሉት ምንድን ነው? ሲገባ ጀምሮ እንሰግዳለን ብለዋል። እዛው ቪዲዮ ላይ ማለት ነው። አንዴ ተደማምጠህ የምታወራ ከሆነ ትቀጥላለህ፣ ካልሆነ አንቀጥልም። ይከብዳል። አንተ ትቆርባለህ። ርዕሱ ቪዲዮ ላይ ነበር አይደል? ቁርባን ትቆርባለህ አንተ?
ስንጀምር ርዕሱን ቪዲዮ ላይ ስለነበረ በርዕሱ እናወራለን ብለህ ነበረ። ልክ ስናገር ደግሞ ሌላ ጥያቄ መጣ። ቅዱስ ቁርባን ትቆርባለህ አትቆርብም? ይቀጥላል። ርዕሱ ላይ ማውራት ትችላለህ አንተ። ይኸውልህ ቤት የከፈትከው ስለ ርዕሱ ለማውራት ነው። አትቆርብም? መልስ ስጥ። አልቆርብም ማለት ትችላለህ፣ ቆርባለሁ ማለት ትችላለህ። አንተ ነው የምታውቀው፣ እኔ አላውቅም። ግን አንተ ራስህን ስለምታውቅ ምንም ችግር የለም። ብትወስድም ባትወስድም ማለት ነው። ፐርሰናል ጥያቄ ስለሆነ ሃይማኖተኛ የቤተ እምነት አንዱ ስርዓትም ነው እምነትም ነው አይደል እንዴ? ቅዱስ ቁርባን መካፈል ወይ መውሰድ ማለት ነው። ትወስዳለህ። ፐርሰናል ነው እሱ፣ ፐርሰናል ስለሆነ ከአንተ ጋር እኮ ብዙ የሚመለከተው ነገር አለ። አሁን ተጠምቀሃል ወይ ካልኩ እሱም ፐርሰናል ትለዋለህ። እሱም ፐርሰናል ነው። የስ ፐርሰናል ነው እሱ። ተጠምቀሃል ወይ ካልኩ እና ምን ልታወራ ነው የመጣኸው ታዲያ? እኔ ቪዲዮ ላይ ላወራ ነው የመጣሁት። ምክንያቱም ርዕስ ቪዲዮ ነበራ። ቪዲዮ ይሰገዳል አይሰገድም የሚል ስለምን ለቅዱስ ቁርባን ይሰገዳል አይሰገድም የሚሉ ሁለት ሀሳቦች አሉ ብለህ ዋሸክ። ቅዱስ ቁርባን ከመውሰዳቸው በፊት በኋላ የሚሰግዱት። አቤት ምን አልክ? ቅዱስ ቁርባኑን ከመውሰዳቸው በፊት ነው በኋላ የሚሰግዱት ወይ እንሰግዳለን ያሉት? ከመሰራቱ በፊትም በኋላም ይሰገዳል። መምህር በረከትም ኤክስፕሊሲትሊ በደንብ ተናግረዋል። እንደዛ ብለው ቆይ ቢንዬ መምህር በረከት የምን መምህር ነው የምታወራው? እየዋሸ ነው። መጀመሪያ ውሸትን አስተካከል። መጀመሪያ ቁርባን የቆረበ ሰው ሲጀመር ስግደት መስገድ ይፈቀድለታል? ምን አይነት ውሸት ነው የሚዋሹት? ከእሱ ጋር ላውራ ነው ዝም ብላችሁ የምትቀደዱት? እየተንጣጣህ ነው ወንድም ትንሽ ብራዘር። እሺ መልሳት። ቁርባን ከቆረብኩ በኋላ መስገድ ይፈቀዳል? ስግደት ከቢኒ ጋር ላውራ በእናትህ ዝም በል። መልስ። ይፈቀዳል ከቆረብኩ በኋላ መስገድ? ከእሱ ጋር እያወሩ ለምን ትገባለህ? መልስ ስጥ። ማታውቀው ከሆነ በቃ አታድክመን ውረድ። የምታውቀው ከሆነ መልስ ስጥ ለምትጠየቀው ጥያቄ። ኤኒዌይስ ዩቲዩብ ላይ ቅዱስ ቤተክርስቲያን ላይ አለ ሙሉ ቪዲዮ። ሲል የሆነ ጠቁማቸው ለኦርቶዶክሳውያን ችግር የለም። ልጠቁማችሁ። ቴንክ ዩ ድምፅ ስለሰጠኝ። ሐኪም መምህር በረከት ያሉት ነገር እዛው ዩቲዩብ ያለ ሁለቱም ለቅዱስ ቁርባን ይሰገዳል ብለው ዝም በል። ሚዩት ካራኪንግ እንደተሸነፍኩ ነው የምቆጥረው። ሰላሟል። አይዞህ እየተደበክ ማውራት ይቅርብህና በጣም ነው ያሸነፍከው። ራሱ መረድ። እሺ አንድ ሰው ላስገባል። ቢኔ አይ ውሸቱ እኮ በጣም የሚያስቀኝ ማለት አይ ቲንክ ጴንጤ ናቸውና ኦርቶዶክስ መቼም ቁርባን ምናምን አያውቁም ብሎ አስበው ነው መሰለኝ። ሲወሰድም ቀጥሎም ይሰገዳል አለ። የሚገርም ማላብ ምናምን አይፈቀድም። ስግደት ምናምን አይፈቀድም ከቆረብኩ በኋላ ኪያ እና ሌላ የለንደን እህት መታለች፣ ተቀበላት። ሴት ነች እንዴ? ኪያ የኛ እኔ ደግሞ የሚጠመጥሙት እኮ የወንዶች ስለሆኑ ብዬ ነው። እሺ ሰላም ብያለሁ። ኪያ ሰላም፣ እንዴት ነው? ጌታ ይባረክ። ሁሉ ሰላም አንቺ ጋር? እግዚአብሔር ይመስገን። ያ ቆራቢ ነሽ? ምን ማለት ነው? ኧረ ዛሬ ይለያል እንዴ! ይሄ ወርድ አዲስ ነው ለኦርቶዶክሳውያን አዲስ ነው። ሰምተሽ አታውቂም? እኛ ቁርባን የምንቆርበው ልንገርህ፣ በጣም ቆራቢ ነሽ ወይ? መጀመሪያ መልሽ። ክብር አለን፣ ዝም ብለን አንቆርብም እኮ። ቆራቢ ነሽ ወይ ነው ዋናው። እንደምንም አርጊና ቆራቢ ነሽ ወይ ነው ጥያቄው መጀመሪያ። ለሚቆርበው ሰው ቤተክርስቲያን አልጠየቅኩሽም። ፕሮሰሱን ማን ነው ምንድነው? አልጠየቅኩሽም። እኔ አሁን አንቺ ፕሮሰሱን ሰምተና ወደ ዋናው ግምት መሄድ እንጂ ዝም ብለህ በራስህ ነው እንደምገምተው። እኔ ልንገርህ፣ እናብራራለና እሰጥሻና ታብራሪያለሽ። ደቂቃ ከፈለሽ ይኸውልሽ፣ እዚህ ምን ደቂቃ አደረግልሽና ታወሪያለሽ። ማብራሪያውን አልጠየቅኩሽም። አልጠየቅኩሽም። ቆራቢ ነሽ ወይ? እንደፈለግህ አታጨመላልቀዋ ነገሩን። እንደ አንተ በአንተ አይምሮ አታጨመላልቀው። ቆራቢ ነሽ ወይ? የሚቆረበው ቤተክርስቲያን ስርዓት አላት። ስርዓት ትቆርቢያለሽ ወይ? እኮ አንቺ ስርዓቱን ጠብቀሽ ትቆርቢያለሽ ወይ? እንዴ እኔ መቼ ስርዓት የለውም አልኩኝ። ትንሽ ሆት እንዳታረጊ፣ ተረጋግተሽ እሱም ተረጋግቶ ስለሚያወራሽ
አሁን ጥያቄ ነው። ቤተክርስቲያን ይኸውልህ ዝም ብሎ ቆራቢ ነሽ አይባልም። ሰው ቤተክርስቲያን ትቆርቢያለሽ ወይ ነው? ቀላል እኮ ነው። አዎ ወይም አይ ማለት ነው። ከዛ ሌላ ጥያቄ ላይ እኔ አሁን ላይ ቆራቢ አይደለሁም አልቆረበም እያለሽ በጣም ጥሩ። በቃ እንደዚህ አመልሽልኝ። ምን ለምን ተደክሚኛለሽ? አይደለም ስርዓት አለው። ዝም ብሎ ቁርባን ላይ አይቆምም። ማይጠየቁሽ አልጠየቁማ ከዛ በኋላ ምንድነው ጥያቄው? ለምንድነው ማትቆርቢው? አንደኛ የዘላለም ሕይወት ይሰጣል። የዘላለም ሕይወት የሚሰጠውን ቁርባን ለምንድነው ማትወስጂው? አንቺ የዘላለም ሕይወት እንዲኖርሽ አትፈልጊም? እፈልጋለሁ፣ ግን ለምን አትቆርቢም ታዲያ? እኔ የማልቆርብበት በራሴም ድክመት ሊሆን ይችላል። በእርግጥ ቤተክርስቲያኔ ሁል ጊዜ በጉልምስናሽ ወቅት እግዚአብሔርን አስቢ እያለች ትመክረኛለች፣ ታስተምረኛለች። አንቺ ግን አልሰማሻትም ነው? ኖ አልሰማዋትም ሳይሆን በቃ ሰው ነኝ አይደል? በራሴ ምክንያት ለዚህ ነገር ብቁ አይደለሁም እያልኩኝ ምንድነው ብቃቱ? ምን እንደሚያስፈልገው መጽሐፍ ቅዱስ ምን ይላል? እስቲ ስለ ቁርባን ብቁ ለመሆን ምን ያስፈልጋል? ስለ መጽሐፍ ቅዱስ አንደኛ ነገር እኛ ሕያው ብለን ነው የምናምነው። እሱም አይጠየቁሽ አልጠየቁሽም። እሱን እኔ ጠየቁሽ። አንቺ በቃ እኮ ጠየቀኝ። መጽሐፍ ቅዱስ ምን ይላል? አትቀይሪው። ጥያቄን ዳይቨርት እያደረግሽው ነው። እኔ የምጠየቁት ምንድነው? በኢየሱስ ስም አንተ እንደምትፈልገው ነው እንዴ መሄድ ያለብኝ? እኔ እንደምፈልገው እኔ እኮ እንደተማርኩት ነው የምነግርህ። አይ እኮ የተማርሽውን እኮ የጠየቁትን ጥያቄ ከተማርሽ ተመረያለሁ። የተማርኩት እኔ ባለው አንተ አይደለህም እኮ ሃይማኖት ውስጥ ያለው እኔ ነኝ አይደል? እኔ በተረዳው በጣም ላተረዳው አይደለም አይደለሽም በል አይደለም። እኔ ዝም ብሎ ወሬ እንዲወራ ሳይሆን የምፈልገው ጥያቄ አለን። ጥያቄውን አንተ በፈለከው እንዲሄድ ነው የምትፈልገው። ጥያቄና የምትመልሽልኝ እኔ ያልጠየኩት ብትመልሽ ምን ትርጉም አለው? አይጠቅመንም እኮ። እኔ ጥያቄን ነው መመለስ ያለብሽ። እኔ ደግሞ አንተ ደግሞ ጥያቄ ካነሳክ፣ ስለዚህ እኔ ደግሞ ቤተክርስቲያኗ እንደምትለው ነው የምነግርህ እኮ። ቤተክርስቲያኗ እንደምትለው መጽሐፍ ቅዱስ ላይ አንቺ እንዳትቆርቢ ያደረገሽ ምንድነው? የዘላለም ሕይወት እንዳታገኚ እንቅፋት የሆነብሽ ነገር ምንድነው ነው? መጽሐፍ ቅዱስ የከለከለሽ በምን በኩል ነው? ምንድነው ያከበደብሽ? እሱ ሳይሆን ይኸውልህ እኔ አንደኛ ነገር አይተህ እንደሆነ በቤተክርስቲያናችን ማለት ነው ቁርባኑ ፍጹም እኛ ፍጹም ከአምላክ ጋር የምንገናኝበት ነው ብለን ነው ምናምነው ማለት ነው። ስናምን ኮርስ አውቃለሁ። እሱን አልጠየኩሽም እኮ ዝም ብለሽ የምትደክሚው ማይጠየኩሽ። እሱ ኧረ በእናትህ ከአንተ ምላስክ እንዴት ነው? የፍየል ምላስ ነው እንዴ ያለ? ማይጠየኩሽ ስለሱ ተረጋጋ። ኧረ በእናትህ እንዴ ያልጠየኩሽ እኮ ነው። እኔ ያለው አይደለም አልኩ። ተረጋጋ። ምንድነው ልብ የምትለው? ተረጋጋ። ጥያቄ ምን ይመልሳለሁ። ከዛ በኋላ አይ አይደለም ስትል አንተ ደግሞ ታረመኛለህ። አይደለም ፎከስ አድርጊ፣ ጥያቄ ላይ ፎከስ አድርጊ። ጊዜያችን በጣም ውድ ነው እህታችን። እኔ ያው ነው አንተ እኮ የምትፈልገው መስመር ውስጥ እንድገባ ነው አይደለም? የኔ መስመር ውስጥ እንድገባ ያንተ የውሸት መስመር ውስጥ እንድገባ ነው አንተ የምትፈልገው። እኔ ደግሞ እኔ የማይጠየቅኩሽ የኔ ውሸት ይሁን እውነት ነው ምናምን መቼ አወራን? እኔ ያው መጽሐፍ ቅዱስ አንቺን እንዳትቆርቢ የዘላለም ሕይወት እንዳታገኚ እንቅፋት ያደረገብሽ ነገር ምንድን ነው? እኔ እኮ ነገርኩህ ቤተክርስቲያን ቀን ከሌሊት ቁረቡ ስጋው ደሙ ብላ ታስተምራለች። ግን በአንድም በሌላ መልኩ እኔ ወደዛ ነገር አልቀረብኩም በራሴ ድካም። ለምን እኮ መጽሐፍ ቅዱስ አንቺን ድካም ጌታ ኢየሱስ ክርስቶስ የደከማችሁ ሁሉ አይደለ ሸክም የከበዳችሁ ሁሉ ወደ እኔ ኑ ብሏል። አንቺ ወደሱ ማትመጪበት ምክንያት ምንድነው ነው ጥያቄው። አንድ ነገር ልንገርህ፣ እኔ እንዳንተ በድፍረት አልጓዝም። እኔ መች በድፍረት ተጓዥ ያልኩኝ? አምላክን መዳፈር ተረጋጊ። ቆይ በፍርሃትና በመንቀጥቀጥ ሆነሽ ወደ ጌታ ወደ ኢየሱስ የሰው ልጅ በመንቀጥቀጥና በፍርሃት ሲሆን ደግሞ ለዚህ ነገር ብቁ አይደለሁም ብሎ ካሰበ አሁን ላይ ብቁ አይደለሁም ብሎ አይደለም። እንድትርቂ እኮ አይደለም ያልኩት። እኔ ወደ እግዚአብሔር ስትቀርቢ እግዚአብሔርን በመፍራትና በመንቀጥቀጥ እግዚአብሔርን በማክበር አክብሩኝ ብሏል። እግዚአብሔርና በደልን ሁሉ ተናዘሽ ቆይ ወይት አስጨርሽኝ። እያልኩሽ ያለሁት ነገር እንድትፈሪና እንድትሸሺ አይደለም ያልኩት። እኔ ወደ እግዚአብሔር ስትቀርቢ በፍርሃትና በመንቀጥቀጥ በእግዚአብሔር ፊት እንድትሆኚ ነው ያልኩት እንጂ አንተ ገልብጠህ ያው ነው እግዚአብሔር ፍሩና ተንቀጥቅጣችሁ አምልኩኝ ነው የሚለው አይደለ? የእግዚአብሔርን ስለዚህ እግዚአብሔር ለምን የጠፋሽው አንቺ ነው ጥያቄ። እኔ አልጠፋውም አለሁኝ። ጠፋሽ እንጂ የዘላለም ሕይወት አለሽ። እሺ አለኛ። በምን አገኘሽው? የዘላለም ሕይወት እኮ የሚገኘው በስጋውና በደሙ በኩል። አንቺ ደግሞ አልወሰድሽም። ታዲያ ቤተክርስቲያን እንደዛ ብላ ብቻ አታስብም። እሱ ቁርባን እሱ ስራ ቤተክርስቲያን። እሺ ከስጋውና ደሙ ውጭ በየት በኩል ነው የሚገኘው? እስኪ ንገሪኝ። ቤተክርስቲያን ሌላ የምታስተምረው የዘላለም ሕይወት የሚገኝበት ንገሪኝ። የዘላለም ሕይወት ያገኘሁት እኔ በኢየሱስ ክርስቶስ በስቅለቱ ዋጋ ነው። የዘላለም ሕይወት ያገኘሁት ስጋውና ደሙ ሳትበይ ሳትጠጪ ታገኛለሽ። ታዲያ የዘላለም ሕይወት አለሽ አንቺ። አሁን እሱ ስርዓት ነው ያው ወስዳለሁ። እሱንም ከወሰድኩኝ
ከእግዚአብሔር ጋር አይ አሁን ያወራ ነው እኮ አሁን አልወሰድኩም አልሽኝ አይደለ? አልወሰድሽም። ስለዚህ ስጋ ልጅ ያለው ነው የወሰድኩት። አሁን ካደኩኝ ወስጃ አንደኛ ነገር ከሀገር ከወጣሁኝ በጣም ሩቅ ጊዜ ነው። ገባኝ። ሁለተኛ ነገር ደግሞ አለሽ ታዲያ አሁን የዘላለም ሕይወት እህቴ? እንዴ ለምን የለኝም እንዴ? ስጋውና ደግሞ ያልወሰደ ሰው የዘላለም ሕይወት የለውም ነው እኮ የሚለው አይደለ? የኦርቶዶክስ ትምህርት እንደሱ ብላ አታስተምር። እሺ ሌላ መንገድ አላት? ቢቻላችሁ ነው የምትለው እንጂ ቢቻላችሁ ከስጋው ደሙ ውሰዱ ትላለች እንጂ የዘላለም ስጋና ደም ያልወሰደ የዘላለም ሕይወት የለውም ብላ አስተምራ አታውቅም ኦርቶዶክስ። እሺ በምንድን ነው የዘላለም ሕይወት ያለው? አይ ታስተምራለች። እሱማ ባባውና መጣልሽ አታስተምርም። አንተ እንደፈለክ እናሳይሻለን። አሁን እሱ እናሳይሻለን። መጀመሪያ አንቺ ግን ሌላ አንቺ አሁን የዘላለም ሕይወት የምታገኝበት ሌላ አማራጭ ምንድነው? በየት በኩል ያገኘው? አንተ ይኸውልህ እንደፈለክ መቀለባበስ መብት ነው። አንተ ይኸውልህ ሲጀምር በውሸት ላይ የተመሰረትክ ነህ። ኧረ እባክሽ ስለራስሽ ብልሽ ነው ማትለውን ትላለች እያልክ ቀሙሉ አሳይሻለሁ። በማስረጃ ነው የምናወራው እህቴ። ፕሊስ ፕሊስ በማስረጃ ነው የምናወራው እኔና አንቺ እና አሁን እኔ አሳይ ስትይ ገልጫለሁ። አንቺ ግን አሁን የዘላለም ሕይወት የለሽም እህቴ። አለኝ ካልሽ ግን ማስረጃ ስጪኝ። እግዚአብሔር ጋር ህብረት ቢያደርግ ይመረጣል። ግን በአንድም በሌላ መልኩ በማይመቻች ቦታ ምን በቃ የሰው ልጅ እኮ አጋጣሚው ብዙ ነው። እንደዚህ ብዬ ላንተ ማስረዳት የሚያጎልሽ ኢየሱስን በማመን የዘላለም ሕይወት ለምን አታገኝም? አምኜ እኮ የዘላለም ሕይወትን አግኝቻለሁ። መቼ ነው ያገኘሽው? የዘላለም በማመን ብቻ የዘላለም ሕይወት ይገኛል ብላ ኦርቶዶክስ መቼ ነው አስተምራ የምታውቀው? እንዴ እናንተ ነግረኝ ነው ይሄን የማወራው? እሺ ማስረጃ ሰጭኛለሽ? በሰው በማመን ታገኛል ብላ ክስህን በልክ አድርገው በእናትህ ክስህን በልክ ምን ይኸውልሽ፣ እስቲ ማስረጃ ስጭኝ። እንደው በልክ አንደኛ አንቺ አምነሻል መጀመሪያ ራሱ ሽተው ኦርቶዶክስን ትምህርት አታውቂም። እሺ ለማንኛውም አንቺ ራስሽ አምነሻል መጀመሪያ ኪያ? አይ በአንተ በኩል ነው ያመንኩት። አይ አንቺ አምነሻል ወይ ነው? አንተ አምነህልኝ ከዛ እኔ ደግሞ አመንኩ። እንደሱ አይ አይደለም፣ እኔ የራስሽን የጠየቅኩት ቀደምተውና የዘላለም ሕይወት አለሽ እህቴ፣ የዘላለም ሕይወት አለኝ ብለሻል። መቼ ነው ያመንሽው? በልክ ይሁን ሁሉ ነገር በልክ ይሁን። ወደ ጥላቻ ነገሮችን አትምሯቸው። ምንም ጥላቻ የለንም። እኔ አንቺ እህታችን እንድትድኝ ነው፣ አንቺ ከሲኦል እራት እንድታመልጪ። እናንተ የምትሄዱበት መንገድ በጣም ሮንግ ነው። በኋላ ግን ለሚመጣው ነገር እናንተ ናችሁ ተጠያቂዎች። በጣም ሰው እየገፋችሁ አንቺ እኮ አሁን አንቺ እኮ የዘላለም ሕይወት የለኝም ብለሽ በአፍሽ መሰከርሽ እኮ። እኔ የዘላለም ሕይወትን ያገኘሁት ይኸውልህ በልጁ በኢየሱስ ክርስቶስ ነው ያገኘሁት። አንተ አይደለም የዘላለም ሕይወት። መቼ ጥያቄውን አትመልሽም? አይሽ መቼ ቢለው መልሻ። መቼ ክርስቶስ የሚባለውን አምላክ ሳምን የዘላለም ሕይወት አግኝቻለሁ። ጊዜ ነው የጠየኩ እኮ ጊዜ ነው የጠየኩሽ። እኔ ደግሞ መቼ እውነት ነው ይገኛል። እኔ ኢየሱስ በማመን የዘላለም ሕይወት አታገኝም አላልኩም፣ ታገኛለሽ። ግን አንቺ ማመንሽን ብቻ መቼ እንዳመንሽና የዘላለም ሕይወት በክርስቶስ ኢየሱስ አምነሽ እንዳገኘሽ እስቲ ጊዜውን ንገሪ። መቼ ነበር? ጀመር ይኸውልህ ነገሮችን አንተ እንደምትፈልገው አትምራቸው። ጥሩ አይደለም። መመለስ አትፈልግም ላይ ነው እየሄድክ ያለኸው። አልመልስም ማለት እኮ ትችያለሽ እኮ ግዴታ አይደለም አይደል? ነገር ነው እያረጋችሁ ያላችሁት። ግን ልብ ይስጣችሁ። ግን ሰውን ወደማይሆን ነገር እየመራችሁ። ኧረ መልሽልኝ ጥያቄውን ፎከስ አድርጊና ዝሩ ኪያ። እናንተ አይደላችሁም ክርስቶስን የምትነግሩን። ክርስቶስን የነገረችን ቤተክርስቲያን ናት። ዛሬ ገና ለገና እንትን አይደለም የኔን ተይውና ቤተክርስቲያን ነግራሽ ኢየሱስ ክርስቶስን ክርስቶስን የነገርከኝ አልኩ። ክርስቶስ የሚባል አምላክ እንዳለ የነገረችኝ ኦርቶዶክስ ተዋህዶ ቤተክርስቲያን እኮ። ኦርቶዶክስ ነግራሽ መቼ ነው አንቺ በኢየሱስ አምነሽ የዘላለም ሕይወት ያገኘሽው? ነገርኩህ እኮ ስትነግረኝ እንዳመንኩኝ ማወቅ አለብህ። መቼ የሚለውን ተወውና እኮ መቼ ለምን ነው የምተወው? እሱ በጣም ወሳኙ ጥያቄ ነው። ዋናው የአንቺ እውነትና ሐሰት ያለው እዛ ጋር። ኢየሱስን አውቃለሁ ብለሃል ትናንትና። አገር ይኸውልሽ የዘላለም ሕይወት እንዳታገኝ ዋናው ሰንኮፍ እሱ ነው። ገባሻ? እሷን ከተናገርሽ ትፈወሻለሽ። ተረተረትን በቃ ዝም ብለህ ለፍልፍ። ይሄ ገና 50 ብርና 60 ብር ወይ እንትን ዩሮ ይበጨቀልሃል ከውጭ ፈንድ ለፍልፍ እየወጣክ እንደዚህ በቃ ይሄ ነው ስራችሁ። እህቴ መልሳለሽ፣ ትፈወሻለሽ። እቺን ጥያቄ ከመለሽ ይኸውልሽ የዘላለም ሕይወት የምታገኝበት ቁልፍ ታገኛለሽ። እቺን እስቲ መስልሻት። መቼ ነው ኢየሱስ ያመንሽው? አላመንሽም። አይሽ አላመንሽም። ይኸውልህ 7 እና 8 ዓመት እያለሁ ኢየሱስ የሚለውን ቃል አውቀዋለሁ። አንተ ግን ዛሬ መቼ ነው ጥያቄ ኢየሱስ ብለህ ልትነግረኝ እንዳትሞክር። ኧረ ፕሊስ ጥያቄያችን መልሽ። አክብሪን። እንደው ቢያንስ እንደው የሃይማኖት ጥላቻውን ትተሽ እኛን አክብሪን እና መልሽልን። ይሄ የሌለ ነው።
ምን ነው የሌለ አንተ መተክ ኢየሱስ እንዴ? እኔ እኮ ኢየሱስን ሳቀው ቆየውኝ። በእናትህ መቼ ዛሬ መተክ አንተ ስለ ኢየሱስ ልትነግረኝ ትፈልጋለህ እንዴ? መቼ የኔን ተይው። እኔ ኦርቶዶክስ ነግራሽ ኢየሱስን ሰብካሽ መቼ ነው አንቺ ዘላለም የታገኘሽው? እሱን ቀን ነው እኮ ነገርኩህ እኮ ሳድግ ኢየሱስ እያልኩ ነው ያደግኩት አልኩህ። ገና እኔ ፈለኩትን መቼ ነው ኢየሱስን ያመንሽው አንቺ? ኢየሱስ ክርስቶስን አንተ የህይወቴ ጌታ ነህ፣ አንተን ለኃጢአቴ እንደሞትክልኝ እንደተሰቀልክልኝ አምናለሁ። ቆየው በጣም ቀኑን ንገሪና፣ እድሜሽን ንገሪኝ። ምን አገባኝ ያንን እድሜ እና እድሜን ምን ውሸት አየሽ፣ እየተደበቅሽ ነው፣ ሐሰትሽ እንዳይገለጥ እየተደበቅሽ ነው። በሰማንያ ቀን እንዳትዪ እፍረት ነው። አንቺ ቀርቶ ይኸውልሽ፣ አንቺ ቀርቶ 1 ሚሊዮን ፎሎወር ያለው አስተማሪሽ ሲስተር አወረዳቸው ወይስ አለች? እሺ አረን ያለው አይዞክ ቢኒ ለማንኛውም አደርብብኝ፣ አንዴ አደርብብኝ። እኛ ዛሬ እናንተ መታችሁ ስለነገራችሁን አይደለም። አንዴ አደርብብኝ። በቃ አወራሽ እኮ መልሱን በቃ የለሽም መልስ። አንዴ ሚዩት አድርጊውና አንዴ ስሚኝ። አንቺ ቀርቶ አንተን ከምሰማማ እንደው ቦርድ እመርጣለሁ። አንተን በቃ ምንም ማድረግ አይቻልም። ጥያቄያችንን መመለሳችን 1 ሚሊዮን ፎሎወር ያለው ማስተማሪሽም አልመለሰውም። ይሄን ጥያቄ ለጆሮዬ ትቀፈኛለህ እህቴ፣ ትፈወሻለሽ። ይሄን በእውነት ለጆሮዬ ትቀፈኛለህ፣ ትመለሻለሽ። ቋንቋ ለምን አትመርጭም እህታችን? ያው የሚሰሙሽ ስላሉ አይ በጣም ይቀፋል ቋንቋው ራሱ። እንደ አንቺ እኮ መናገር የሚያቅተው ሰው የለም። አንደኛ ጥያቄ ነው መመለስ አለብሽ እንዴ? አምኜ ስላልሽ መች እሱ ትናንትና ከውጭ ዛሬም ቢመጣ አንቺ አምኜ ስላልሽ መች ነው ያመንሽው የሚባል ጥያቄ ትጠየቂያለሽ። እኔ ያልኩህ ከሳድግ ኢየሱስ የሚባል አምላክ እንዳለ ከቅድስት ድንግል ማርያም የተወለደ አምላክ እንዳለኝ ተነግሮኝ ያደግኩ ልጅ ነኝ እኮ። መቼ ዛሬ አይደለም። የስንት ዓመት ልጅ እያለሽ? የስንት ዓመት ልጅ እያለሽ? ሳድግ አልኩህ እኮ ገና ሳድግ፣ በቃ ሳድግ። እባክሽን እንዴ ቀኑን አታውቂውም? በማመቻቻችሁለት አይደል ሳድግ ማለት ጀመራችሁ። መጀመሪያ ከቤተሰቤ ነበረ የምትሉት አብዛኞቻችሁ። ያ ጥያቄ ስለሚያስነሳባችሁ አሁን ሳድግ አላችሁ። ሳድግ የሚለው ራሱ ብዙ ጥያቄ ስላለ ይኸውልህ፣ ሳድግ ማለት ነው ማርያም ኢየሱስ እየተባልኩ ያደግኩ ልጅ ነኝ እንጂ ያኔ ነው አንቺ ዛሬ ማንም ስታድጊ ነው ኦርቶዶክስ ሆንሽ እህቴ ኪያ? ስታድጊ ነው ያኔ እያደግሽ እያለ ነው ኦርቶዶክስ ሆንሽ ወይስ መጀመሪያም ከመወለድሽ ጀምሮ ኦርቶዶክስ ነሽ? ሚታንሽና እያደግሽ ነው ኦርቶዶክስ ሆንሽ? ሚታንሽ እህታችን ሚታንሽ ኪያ ሚታንሽ በቃ ራሷን ቆልፋለች። እኛው አመሰግናለሁ። እሱ ስላለ ማውቀው ክርስቶስ የለም። እሱ ተዋወቀው ሄዶ መንገድ ከኔ ጋር ትንሽ እናውራ 2 ደቂቃ፣ ከዛ ትሄጃለች። ችግር የለውም። አንሺ ሚዩትሽን አንሺ። ድምፅ ስላለ እንዳይበጠብጣችሁ ብዬ ነው። ችግር የለም። ኦርቶዶክስ የሆንሽው ካደግሽ በኋላ ነው ወይስ ከልጅነትሽ ነው? እኔ አድጌ የምለዋውጡ ሃይማኖት የለኝም። ከቤተሰቤ አንድ ላይ የመጣ ሃይማኖቴ ነው። ሲወርድ ከመወለድሽ ጀምሮ ታውቂዋለሽ ኦርቶዶክስ ውስጥ ነበርሽ ማለት ነው? ኦኬ፣ እሱን እኮ ነበረ መቼ ስንልሽ። ስለዚህ አምነሽ ነው አምኜ ነው የዳንኩት ወይም አምኜ ነው ጌታ ኢየሱስን የተቀበልኩት ስላልሽ እሱ ጊዜ ደግሞ አልኩህ እኮ ወይ ከአየር መንገድ ወይ ከእንትና ከዩሮፕ አይደለም። እኔ ኢየሱስን የተቀበልኩት ኢየሱስን የተቀበላችሁት ከዩሮፕ እናንተ ስለሆናችሁ እሺ፣ ታሳይናለሽ። ኢየሱስ እናንተ ታስተዋውቁናለች። እሱን ታሳይናለሽ ከመጽሐፍ ቅዱስ ውጭ ከሆነ። ስለዚህ ይሄ ተረታችሁን እዛው አንድ ላይ ለማንኛውም ተሳዶች አናስወርድሽም፣ ችግር የለውም። አዲስ ኢየሱስ የለም፣ የነበረ ነው። ከቤተሰብሽ የወረስሽው ሃይማኖት አድኖሻ ወደፊትም የሚኖር ነው። ድሮም የነበረ ነው ኢየሱስ። አዲስ ኢየሱስ የለም። ከቤተሰብሽ የወረስሽው እምነት አድኖሻ እንዴ? በሚገባ ኦኬ። ሳትሰሚ ማለት ነው? ኖ ሰምቼ እንዴ አደኩ እኮ። በስንት ዓመት ይሰማሽ? ነገርኩህ እኮ ኢየሱስ የሚባል አምላክ እንዳለ ከድንግል ማርያም የተወለደ እያልኩኝ እያደኩ ነው የኖሩት አልኩህ እኮ። ኦኬ። ከመጀመሪያው በ80 አጥምቀውሻል?
በ80 አጥምቀውሻል እህቴ? ነገርኩህ እኮ ልጅነትን ያገኘሁት በልጅነቴ ነው አልኩህ እኮ። ገባኝ። አይ አጥምቀውሻል በ80 ቀንሽ? በ80 ቀኔ ተጠምቄ። ኦኬ በቃ ጥሩ። እሱን እንድትመልሽ ነበር። በ80 ቀን የተጠመቅሽው ለምን ነበር? ልጅነትን እንዳገኝ። የምን ልጅነት? እግዚአብሔር ልጅነት ነው የማገኘው። ኦኬ እግዚአብሔር ልጅነት የሚገኘው በ80 ቀን በመጠመቅ ነው። ከመንፈስ ቅዱስ ጋር የምንዋሃድበት። ከዛ ከ80 ቀንሽ በፊት የማን ልጅ ነበርሽ? ምን ማለት ነው? ከ80 ቀንሽ? ከ80 ቀን በፊት የማን ልጅ ነበርሽ? ልክ 80ኛ ቀንሽ ላይ ጥያቄ ለራስህ ታውቀዋለህ። 80 ቀንሽ ላይ ስትጠመቂ የእግዚአብሔር ልጅ አንተ እናቱ ሆድ ውስጥ እያለክ የማን ነበርክ? እመልስልሻለሁ። ኧረ በስመ አብ። እንደው የምታወሩትን ለራሳችሁ አንዳንዴ ቆም ብላችሁ አስቡ። ግራ ያጋባል። ኢየሱስ ስም እንደዚህ አይነት ጥንቅጥ የመዛ ነገር በል። ለማንኛውም እግዚአብሔር ይስጥልኝ ስላስገባኝ። ግራ ልጋባ ችግር የለም። አንዴ ይሄን ብቻ መልሰሽ። አመሰግናለሁ። ለራስህ አታውቀውም ለእኔ የምጠይቀኝን ጥያቄ እኔ አውቀዋለሁ። እኔን በ80 አንተ ለራስህም አታውቀውም። ማደናቆር ነው እንደያዛችሁት እዚህ ጋር በት እየከፈታችሁ ማደናቆር። አው ገባሻ? በእናንተ የምንስተው ሃይማኖት የለንም። እኛ መሰረታችን የጸና ነው በኮንክሪት። እኛ መሳች ያልንሽ እኮ ኪያ የአንቺ ችግር እኮ እኔ መሳች ያልኩኝ እኛ እያልንሽ ያለ ነው። እውነትን ነገር እያሳትክ ነው። አንተማ ዋናው አሳች ነህ። ቅድም የፕሮፌቶችህን ችግር ቀነስ እያረክ ስታወራ ነበር። የኦርቶዶክስ ሲሆን እያጫጫው ታወራለህ። እሺ ትንሽ ባላንስ አድርጎ ነው አረጋዋለሁ። እሺ ባላንስ ከሆነ ችግር የለም አረጋዋለሁ። አይ አይደለም፣ የፕሮፌቶችህን ችግር ቀነስ እያረክ ታወራ ነበር። ግን የኦርቶዶክስ ሲሆን ታጫጫዋለህ በየቤቱ እየዞርክ። ይሄ ተገቢ አይደለም። ይኸውልህ ክርስቶስ ከመሰልክ ክርስቶስ ይኸውልህ ኃጢአት እንኳን ቢኖርብን እኛ ድክመት ቢኖርብን የእኛን ድክመት እየሸፈንክ ነው እንጂ ግለጧቸው እንደዚህ ያልከ እንደዚህ አይነት ክርስቶስ እኛ አናቅም። እኛ በድክመት በሰው ድክመት የሚደሰት ክርስቶስ አናቅም። አይደለም። ይሄ የውሸት ነገር ይቀርባችሁ። ለማንኛውም አንድ ደቂቃ ሰምኛለሽ? እሺ ሚውታ። ኧረ እኔ አልሰማም። አንተንማ በተለይ ያልኩህ እኮ በጣም እኔ ለጆሮዬ ራሱ በጣም እንትትለኝ ተከብደኛል። በጣም ነው መከብድሽ። አይ ነው እግዚአብሔር ይስጥልኝ። ለማንኛውም አመሰግናለሁ። አታጩት በደንብ ሰላም ልልሽ ነው። አንዴ ሰላም ልልሽ ነው። ኪያዬ እንትን እንደዚህ ይሻላል። እየሰማችሁ ነበረ ከውጭ ሆኜ። ሰላም ሁላችሁንም፣ እንዴት አደራችሁ ወይም እንዴት ዋላችሁ፣ እንዴት አመሻችሁ። ኪያ የፈለገችውን ጥያቄ በመዳን ዙሪያ ተጠይቃችሁና መልሱላት። እሷ ጥያቄ እናንተ መላሹን አትጠይቋት። የፈለገችውን ትጠይቀን። እንደዛ ይሻላል አይሻልም? በተለይ ልጅነት እንዴት ይገኛል በሚለው ዙሪያ ላይ እናንተ አስተምሯት። እሷ ትጠይቃችሁ። በቃ የፈለገችውን ትጠይቅ። ምን ያህል ጴንጤ እንደማያውቅ ወይ ደግሞ እሷ ምን ያህል ማወቅ እንደፈለገች አይ ነው ትምጣ። ግድ የለ እሷም ሆነ ሌላ ሰው እንደዛ እናድርገው። እንደዚህ አይነት ሰው ሲመጣ የሚሻለው ይጠይቅ። በቃ አሁን አንቺ ጠይቂ፣ የፈለግሽውን ጠይቂኝ፣ አንመልስ። በቃ ጭቅጭቅ እንዳይሆን ማለት ነው። እኛ አንጠይቅሽም፣ መልሰን አንጠይቅሽም። ወይም ሌላ ሰውም ካለ ጠይቂና ልጅነት እንዴት ይገኛል በሚለው ማለት ነው። ተጫዋቿን ከተለያየንማ ምንም ትምህርት ማንም ሰው አያገኝም። እንዴት አደራችሁ? እስከዛ አስተዋስ ብትመጣ ሰልዬ መስፍኔ ይኸው አላየሁትም ነበር። መስፍኔ ሰላም፣ ሰለሞን እንዴት ናችሁ? መስፍኔ ሰላም ብያለሁ። ዳጊ ሰላም ነው። ዳጊ እንዴት አደራችሁ? ሁሉ ሰላም? በቃ ቀጥሉ። ኪያዬ ብትመለሽ ደስ ይለኛል ከቻልሽ። አንድ አፍታ ተመለሽ እስቲ። ልትጠይቂ አይደለም የፈለግሽውን ጠይቂንና ስለማታውቂ አይደለም የምትጠይቂን፣ ምን ያህል እንደማናቅ ልታሳያቸው ማለት ነው እንጂ አታውቂም ማለት ደግሞ አይደለም። እና ምን ያህል እንደምታውቂ ወይ ደግሞ እኛ ምን ያህል እንደማናቅ ሞቲቭን ላንቺ ተወዋለሁ። ግን እንደገና እድሉን እንስጥሽና ብንወያይ ደስ ይለናል። ከቻልሽ መመለስ ትችላለሽ። ኪያ አንድ ቁጥር ከጻፍሽ አስገባሻለሁ። ኢንቫይት ላርጋት እስቲ። ቆይ ኢንቫይት አረካቢ ነው የለችም። መጀመሪያ አረኳት፣ ከዛ ካንስል አድርጋ አሁን ስፈልጋት የለች መጣለች። አይ አለች። እሺ አርጋታለሁ። አረካት አገኛት። በቃ እሷ አትጠይቋት። እሺ በቃ አትጠይቋት። እሷ ብቻ እንትን መስፍን አንድ ጊዜ ይቅርታ። እሺ ችግር የለም። አንድ ጊዜ ይቅርታ። ቀድመሃለች መሰለኝ እሷ።
በደንብ ነው የምቀድመው አይደለ? ስለዚህ አንዴ ከፈለገች በቃ እንግዲህ አልፈለገችም ማለት ነው። እሺ ወጣለች ሄደች። አዎ ለመሰላችሁ እንደዚህ አይነት ሰው ምናልባት መማር ሊፈልግ ይችል ይሆናል። ውስጡን ከላይ የሚቆጣ ይመስላችኋል እንጂ ምናልባት ይሄን ውስጥ ብዙ ጥያቄ ይኖራታል፣ ወይ ደግሞ ብዙ መልስ ይኖራት ይሆናል። ለእኛ የሚጠቅመን ከሁለቱ አንዱ ነው መቼም አንድ ሰው ውስጥ የሚገኘው እና ከፈለግሽ እህታችን በጣም በአክብሮት ወይ እንድንማርብሽ ወይ ደግሞ ልታስተምሪን ወይ ደግሞ ልንማማር ቢሆን ጥሩ ነበር። እንወድሻለን። ተባረኪ። መስፍኔ ጋር ቀጥሉ። ቴንክ ዩ። ያ ቀደም ምንድነው ስታወራውን የሰማሁት ለካ ቀደም ቀን ላይ አንድ ቤት እያወራ ነበር ቤኪ ጋር እና ያንን ሰምታን የመጣችው እና የጴንጤ እንትን የፕሮፌቶችን ችግር ትንሽ ትንሽ ነው የምታወራው፣ የኦርቶዶክስ ሲሆን ደግሞ ጫና አድርገህ ነው የምታወራው ብላ ትንሽ ቆርቆሯታል። እሱ እንጂ ስህተቱን የኦርቶዶክስን ስህተት እንደምናወራ ገብቷታል። ዋናው እንኳን ተረዳሽ፣ እውነቱን እያወቅሽ ነው ማለት ነው። እንዲሁም ያው ኦርቶዶክስ ላለማሰደብ እየታገልሽ ያለሽው፣ ግን እኛ ኦርቶዶክስን አክቹዋሊ የሚሳደብ ነገር የለም። ትምህርቷ ነው ራሱ ምንድነው ይሄ ኦርቶዶክስ በራሷ ጅራፍ ነው የምትገረፈው ማለት የራሷ መጽሐፍቶች የራሷ ትምህርት ነው መልሶ የሚገርፋት እንጂ ማንም የሚሳደብም የለም ምንም የለም። አንዳንዴ አታሰድቡ እንደዚህ ምናምን ሲባል አንዳንዴ ግራ የሚገባኝ ምንድነው ማንም የሚሳደበው? የሚሳደብ እኮ የለም። እኛ ትምህርቱ ራሱን በራሱ የራሷን ትምህርት ያዋርደዋል እንጂ ሌላ አማኝ የሆነ ሰው የተለየ ነገር አይናገርም። ዞሮ ዞሮ ግን አንደኛ እቺ ልጅ ምን ተናግራለች የሚለው ነገር ለሁላችሁም ትምህርት ይሆናል። እዚህ 190 ሰው ካላችሁ ኦርቶዶክሳውያን ካላችሁ ፕሊዝ ምን ትረዳላችሁ ከሷ? የዘላለም ሕይወት እንደሚገኝበት ታምናለች። የኢየሱስ ክርስቶስ ሕያው የሆነ ስጋውና ደሙ እንደሆነ ታምናለች። ነገር ግን አትቀርብም ወደዛ። ምንድነው ዋት ኢዝ ዘ ሪዝን ስላት ለመናገር አልፈለገችም። በተለያዩ ምክንያት እንዲህ አለች። እስቲ እነዛ ምክንያቶች መጽሐፍ ቅዱሳዊ ናቸው ወይ? ኦኬ ምንም አይነት መጽሐፍ ቅዱሳዊ ከክርስቶስ ኢየሱስ ስጋና ደም ሊከለክላት የሚችል ነገር የለም። ኦኬ ንስሐ ገብታ ኦኬ ራሷን መርምራ በጌታ ፊት መቅረብ ምንም በቃ ከባድ ነገር የለም። ሸክሟን ይዛ ሄዳ ሸክሟን ጥላ በክርስቶስ ኢየሱስ ከጌታችን ከኢየሱስ ክርስቶስ ጋር ህብረት ማድረግ ትችላለች። ነገር ግን ኦርቶዶክስ ምን ሚል ትምህርት አስተምራለች? ቀኖና የሚባል ነገር አለ። ቄሱ ጋር ሄዳ እንደዚህ አድርጌ ከንተና ጋር እንትን አድርጌ ከንተና ጋር ዝሙት አድርጌ ከንተና ጋር ሰርቄ ከንተና ጋር በልቼ ከንተና እንደዚህ አውጥቼ ገብቼ ብላ ለቄሱ መናገር አለብን። that's the biggest stumbling block። እሱ ነው ትልቁ መሰናከል። ኦኬ አንደኛ ትምህርቱ በራሱ ስህተት ነው። የዘላለም ሕይወት የሚገኘው በክርስቶስ ኢየሱስን በማመን ነው እንጂ በመቆጠብ አይደለም። አንዴ wait መስፍን አትግባቡ። አንዴ ቃና ማውራው wait በክርስቶስ wait ሚውት አድርገው ብራዘር። ትግስቱ ከሌለ ምንም ማድረግ አንችልም። ወደ አንተ እንመለሳለን። ያው ምንድነው ትልቁ ሳምብሊንግ ብሎክ እሱ ነው። ብዙ ኦርቶዶክሳን አሁን አንዱ ቅድም ሁላችንም ቆርባለን አለ። ይሄ ምንም በቃ ፀሐይ ሞቀው ውሸት አብጥቶ እዚህ ዝም ብሎ ሊያለፋን ነበረ። ህፃናትና ሽማግሌዎችና አሮጊቶች ናቸው የሚቆርቡት፣ ወይና በቁርባን የተጋቡ ሰዎች በተክሊል የተጋቡ ሰዎች አንዳንዶቹ ይቆርባሉ። ኦኬ ከዛ ውጭ ያለው ግን ወጣቱ ጎልማሳው አብዛኛው አይቆርብም። ከዛ እሷም ቅድም ስትል ነበር ቤተክርስቲያን እኮ ትነግረኛለች የዘላለም ሕይወት ይገኝበታል ትላለች፣ እንድንቀርብ ምናምን በተቻለ መጠን ትላለች። ምን ትርጉም አለው እሷ ማለቷ? አንቺ ግን እንዳትቀበይ ሌላ መሰናክል አስቀምጣብሻለች። ኦኬ ከልቧ አይደለም የምትልሽ ቤተክርስቲያኒቱ እንቅፋቱን አስቀምጣለች። እንቅፋቱ የንስሐ አባት የሚባል የነፍስ አባት የሚባል አለ። እሱ ጋር ሄደ ንስሐ ካልገባ ኃጢአትን ካልተናዘዝ እሱ ይሄን ያህል ስገድ በወይራ ጠብጥቦ ወይ ደግሞ በመስቀሉ መታመት አድርጎ 1000 ስገድ 500 ስገድ ወይ 20 ስገድ ብሎ እንዳቅምህ ሰጥቶ ምጽዋት መስጠት ያለብን 1 ብር ዘርዘር 10 ሳንቲም አድርገህ ለእኔ ቢጤ ሰጠህ ወይ ደግሞ የሆነ ነገር አድርገህ በዛ ፕሮሰስ አልፈ ካልመጣ በቀር you are not perfect። አንድ ጊዜ ታስታውሳላችሁ አይ ዶንት ኖ ማን ሲከራከሩ እንደሆነ ልደተ ቃልና ይሁን በዚህ በክርስቶስ ስጋና ደም ላይ አይ ዶንት ኖ እንትና ነው ወንድማችን ሙለታ ሰው ንስሐ ይገባል ቀድሞ ከስጋውና ደሙ በፊት ንስሐ ይገባል ነው ብታውቁት። እሺ ንስሐውን ሲገባ ኃጢያቱ ይነጻል ወይስ ስጋውና ደሙ ሲባላ ነው የሚነጻው የሚል ጥያቄ ጠይቆት አልመለሰም። ሊመልሷ የማይፈልጓ ጥያቄ ነች። ንስሐ ገብቶ ሰው ከኃጢያቱ ስሬት አያገኝም በኦርቶዶክስ። ስጋውና ደሙን ከበላ ብቻ ነው የሚሉት። ኦኬ ከዛ በኋላ የዘላለም ሕይወት አለ ብትሉት አይ አንድ ግሬ ገነት ገብቶ ካልሆነ በቀር የዘላለም ሕይወት አላገኝም ይላል። እርግጠኛ አይደለም። በልቶም እኮ የዘላለም ሕይወት ያሰጣል ይሉና በልተም ጠጥተም ግን የዘላለም ሕይወት አታገኝም። አንድ ግሬም ገነት ገብቶ እርግጠኛ አይደለም። ሶ የኦርቶዶክስ ትምህርት ምንም ትርጉም የሌለው እንዲሁ ዝም ብሎ ህዝቡን አስከትሎ ገንዘብ ሰብስቦ ኑሯቸውን ከመግፋት ውጭ ለህዝቡ ረብ ጥቅም የሌለው
ትምህርት ነው ያላት። ስፔሻሊ በክርስቶስ ኢየሱስ ስጋና ደም ላይ የዋሹት ውሸት ትልቁ ውሸት ነው። ባይዘው የዘላለም ሕይወት ሰው በክርስቶስ ኢየሱስ በማመን የዘላለም ሕይወት ማግኘት ይችላል። ከዛስ ከክርስቶስ ጋር ግን ህብረት እያደረገ በቤተክርስቲያኑ ስጋውና ደሙን እየወሰደ ስለሱ የፈሰሰለትን ደም ስለሱ የተቆረሰለትን ስለ ኃጢአቱ የተቆረሰውን ስጋውን እያሰበ ስቅለትን ቀራንዮን እያሰበ ከጌታ ጋር ህብረት እያደረገ ወይ ወደ ጌታ ይሄዳል ወይ ጌታ ተመልሶ ይመጣል። እስከዛ ቀን ድረስ ህብረት እያደረግን እንቀጥላለን። የዘላለም ሕይወት ግን የሚገኘው ባመንክበት ቅጽበት ነው። this is መጽሐፍ ቅዱሳዊ ትምህርት ማለት ነው። አሁን ኦርቶዶክሳውያን ጋር መወያየት እንችላለን። ተባረኩ። ያ ተባረኩ ወንድም ሶሊ። አይ ቲንክ ዞር ብለዋል። መስፍኔ እንጠይቀዋለን። ከሱ በፊት ሶል አለ። ሶል እንኳን ደህና መጣ። ሰላም በለ። ዳጊም ሰላም ብሎ ነው። ሰላም ለእናንተ ይሁን። ሁለታችን ሶል ሰላም ብያለሁ። መልካም። አሁን ገብታ የነበረችው ልጅን እያወራችልን የነበረው በስጋና በደሙ እድናለሁ አለች። ትንሽ ቆይታ ደግሞ የዘላለም ሕይወት የማገኘው በሱ ነው አለች። አግኝቻለሁ አለች። ደግሞ ትንሽ ቆይታ መቼ ነው ሲባል ከቤተሰብ የወረስኩት ነው አለች። ይሄ ምንድነው? የሃይማኖተኝነት የተምታታ ትምህርት ነው። ሰው መጽሐፍ ቅዱስን ካላወቀ በእግዚአብሔር የዘላለም ሕይወት የሚገኝበትን መንገድ መጽሐፍ ቅዱስ ላይ አንብቦ ተረድቶ ወደዛ ካልሄደ አንድ ጊዜ ወደዚህ በ80 ቀኔ ተጠምቄ ልጅነት አገኘሁ አለች። ከዛ ደግሞ ቆየት ብላ አድጌ ነው ያገኘሁት አለች። ስለዚህ በ80 ቀን ልጅነት አይደለም የሚገኘው። ሰው ክርስቲያን የሚሆነው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ሰምቶ ሲያምን የዘላለም ሕይወት ያገኛል። አለቀ። ሳይሰማ ግን የ80 ቀን የ40 ቀን ሆኖ ሲጀመር ከቃሉ ጀምሮ ነው ስህተት ያለው። ክርስትና ተነሳ አይባልም። ሰው ከተቀመጠበት ተነሳ፣ ፎቶ ተነሳ፣ የሆነ ነገር ተነሳ፣ ወጀብ ተነሳ ይባላል እንጂ ሰው ክርስትናን በመነሳት አያገኘውም። ሰው ክርስቲያን የሚሆነው የዘላለም ሕይወት የሚያገኘው የእግዚአብሔር ቃል እንደሚለን በክርስቶስ ኢየሱስ በማመን በስሙ የኃጢአት ስርየትና ይቅርታ ሲያገኝ ነው። አለቀ። አሁን ሰዎቹ የቱጋ እንደሚድኑ የቱጋ እንደዳኑ የቱጋ መዳን እንደሚገባቸው እንኳን አላወቁትም። ምንድነው ይሄንን ያመጣው? ይሄን ያህል ክራይሲስ ምን አመጣው? እንዴት ጥያቄ ሊሆን ቻለ ካልክ በ80 ቀን ልጅነት ይገኛል፣ በ40 ቀን ልጅነት ይገኛል። ሰውን ወስደ ውሃ ውስጥ ከተኸው የእግዚአብሔር ልጅ ይሆናል ወይ ብለህ ስትል ዮሐንስ 1:12 ላይ መልሱ ቁጭ ብሎልሃል። ልጅነት መቼ ነው የሚገኘው? የእርሱ ወደ ሆኑት መጣ፣ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። አለቀ። በ80 ቀን የምታገኘው ልጅነት የለም። በውርስ ደግሞ ከእናትና ከአባት የሚመጣ ውርስ ክርስትና የለም። ሰው ክርስቲያን የሚሆነው ከሌላው እምነት ካለማመን ከኃጢአተኝነት ወደ ዘላለም ሕይወት የሚመጣው በክርስቶስ ኢየሱስ በማመን ነው። የጠራ የእግዚአብሔር ቃል ቁጭ ብሎ እየተነገራቸው የመጡት ልጅነት የምታገኙት በ80 ቀናችሁ ነው ተባሉ። ትድን አላችሁ። በቃ ሉጣ የማይረባ ከተኔ አይመቸኝም። ከጠየቃችሁኝ ጠይቁኝ፣ ወይም ደግሞ ልጠይቃችሁ። የማይረባ ነገር እኔ ሀሜት ያስጠላኛል። መጽሐፍ ቅዱስ ያርገ ወይም ደግሞ ጠይቀኝ። የ40-80 ቀን ጥምቀት ከፈለክ ጠይቀኝ። ዝም ብሎ የማይረባ ሀሜት ብቻ አይሁን። ወንጌል እንማማር። ተኩላለን እንደ ወንድሜ የእግዚአብሔር ቃል እኮ ሀሜት አይደለም። የእግዚአብሔር ቃል ሲነሳ የደም ስራችሁ በትርትር የሚልበት እናውቀዋለን። አይ ሚውት አርግ እኮ አንዴ ሚውት አርግ ወንድሜ። በመግባትም እኮ ቀድማለሁ መስፍን ትንሽ ሚዩት ላረግ ብዬ አልሆን አለኝ። ከቻላችሁ አርጉ። ማን አስገድዶ ወደኔ ወይ ደግሞ ልጠይቃችሁ ጥያቄ ትፈራላችሁ። ከፈለክ ውረድ፣ ከፈለክ ተቀመጥ፣ ጠብቅ። የራስ ምርጫ። ይሄ የሃይማኖተኝነት ግርግር እዚህ ጋር አምጥተህ የምታፈሰው ነገር የለም። እኔ ከእግዚአብሔር ቃል ውጪ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እያልኩ
የማይሆን ይሄ እንትን ተረት ስታወራ ውለህ እኮ ቁጭ ብለን ነው የምናዳምጥህ ወዳጄ። የ80 ቀን የ40 ቀን እያለችን ልጅቷ የፈለገችውን ስታወራ ቁጭ ብለን ነው ያዳመጥናት። የምትቸኩል ከሆነ ትሄዳለህ፣ ተመልሰህ ትመጣለህ፣ ትገባለህ። እኔ ወርድልሃለሁ፣ ቦታውን እለቅልሃለሁ። አንተ ብቻ ስትመለስ ጠይቀኝ እኮ ነው። እኔ አሁን መረበሻ አይደለም። ከፈለክ ጠይቀኝ። ባለቤቱ እኔ ነኝ። ባለቤቱ እኛ ነን። አንተን የሚመለከት ጉዳይ አይደለም። ከፈለክ ጠይቀኝ እኮ ነው። መስፍን የሚዩት በ40 ቀን ጠይቀኝ ከፈለክ። ግን ያለበለዚያ ዝም ብሎ እንደው ጓሮ ጓሮ አታውሩ። ገርላት ምናምን እያላችሁ በ40 ቀን በ80 ቀን ወንድ ከሆንክ ጠይቅ። ዝም ብለህ አትለፍልፍ። ዝም ብለህ እኮ ነው የምትጣጣው። ባለፈው አንድ ቀን ነው ወይ ብሎ አስወርድኝ እያልክ ነው። ግን አስወርድኝ እኮ ነኝ እኔ አግዛለሁ፣ እኔ እረዳለሁ። በጣም ይመጣል፣ አውርቶ ይሄዳል። ወንድም ይጨርስ፣ ቀጥል። እኛ እኮ ይኸውልህ ከሀሜት አይደለም። እዚህ ጋር ቁጭ ብላ ልጅቷ እያለችን የነበረችው በ80 ቀን ልጅነት አገኘዋለች። ቆየት አለችና ደግሞ ሳድግ ነው ያገኘሁት አለች። ከዛ በኋላ ደግሞ ጭራሽ አላገኘሁም ስጋና ደሙን ስላልወሰድኩ አለች። እነኚህ ሁሉ ሃይማኖተኝነት ያመጣው ክራይሲስ ነው። ወደ እግዚአብሔር ቃል ስንመጣ ግን ሰው በማመን የእግዚአብሔርን መንግስት ይወርሳሉ። አለቀ። እዚህ ጋር የምታደርገውን ነገር እሱን ይኸውልህ ቁጭ አድርገህ እሱ ይሄ ፕሮቮክ ምናምን ለማድረግ አትሞክር። በቃ እንትን አትበል። ይኸውልህ የእግዚአብሔር ቃል ነው የምንናገረው። ልጅነት በምን ይገኛል? ልጅነት የሚገኝበትን መንገድ ከመጽሐፍ ነገርን። በእርሱ የሚያምኑ ሁሉ የዘላለም ሕይወት ይኖራቸው ዘንድ አንድያ ልጁን እስኪልክ ድረስ ዓለምን እንዲሁ ወዷልና ብሎ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ተነግሮሃል። ሰው የዘላለም ሕይወት የሚወርሰው ቁራሽ ቂጣና የተቀዳች ወይን ጠጥቶ አይደለም። አለቀ። እዚህ ጋር ስለ ስጋና ደም የሚያወራ ጉዳይ አይደለም የምናወራው። አይ በስጋና በደሙ ነው ካላችሁ ደግሞ ወንድሜ እኔ አልሞትኩም። አትዋሽ፣ እሺ አትዋሽ። ውሸትን በልክ አድርገው። እሺ ሚዩት አድርጊ፣ አንዴ ይጨርስ። ሚዩት አድርጊ፣ እንደገባሽ አታውሪ። ሚዩት አድርጊ። ያስገባውሽ እንድንሰማሽ ነው። ቅድም ዳጊ ድል ስለሰጠሽ ነው ስላልነበርሽ ነው። አሁን ሚዩት አድርጊውና ጠብቂና ጥያቄ ጠይቅናለሽ። አንዴ ሰለሞን ጨርስ። ጥሩ አይደለም ግን ይጨርስ። በቃ አንዴ ቆይ ይጨርስ። በኋላ ውሸቱንም ትናገራለሽ አንድ ላይ ስታዘዋዙሪን ነበር እኮ። ቆይ ኦልሬዲ አንቺ አለሽ፣ አሁን መልስ ትሰጫለሽ። እንዴት እንደዳንሽና መቼ እንደዳንሽ አንቺ ትነግሪናለሽ። ስለዚህ በትዕግስት እንሰማሻለን። ዲሲፕሊን ደግሞ ያስፈልጋል። ይሄ የሆነ ጠጅ ቤት የምታስመስሉትን ነገር ብቻ ብትተውት መልካም ነው። ይሄ የእግዚአብሔር ቃል ተገልጾ የሚሰማበት ቦታ ነው። ስለዚህ ይኸው የእግዚአብሔር ቃል መጽሐፍ ቅዱስ እንደዚህ ስለሚለኝ በዚህ ሰዓት ድኛለሁ፣ ይሄንን በማመን የዘላለም ሕይወት አግኝቻለሁ እያልሽ ቃል እየጠቀሽ ትነግሪናለሽ። ቅድም ስትይን የነበርነው ተይው፣ አሁን ስላንቺ አይደለም ጉዳዩ። ሃይማኖተኝነት ግን የሚያመጣው ችግር ምንድነው ብለን ስንል ከአባቶች የሰማነው፣ ከአያቶች የሰማነው፣ ከቅድመ አያቶች የሰማነው እያላችሁ የምታመጡት ጉዳይ ከእግዚአብሔር ቃል ጋር እየተጣላ ሄደና መንገድ አስለቀቃችሁ ነው። አሁን ወደ ቃሉ ተመለሱ። የእግዚአብሔር ቃል ምንድነው የሚለው? ልጅነት በምን ይገኛል? የዘላለም ሕይወት በምን ይገኛል? ይሄ ደግሞ የጌታ እራት እናንተ ቁርባን ብላችሁ የምትጠሩት እኛ ደግሞ የጌታ እራት ብለን የምንወስደው ለምን ፐርፐዝ ነው የሚወሰደው የሚለውን ወደ እግዚአብሔር ቃል ዘወር በሉና በእርሱ ልብ ብላችሁ ወደ ቃሉ ተመለሱ፣ በእርሱ ታገኙታላችሁ ነው። እኔ አጠር ላድርገው ጊዜያችሁን እንዳልይዝ ነው። ቢልዬ ዳጊም አለ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። እሺ ተባረኩ ወንድማችን። የት ሄደ? ወረደ እንዴ መስፍኔ? በቃ ወርቶ ለመውረድ ነው። ሁለቱም ወረዱ፣ ተከተለችው። ተያይዘው ወረዱ። ሊሊ ኦርቶዶክስ ነች መሰለኝ። አይ እኔ ጴንጤ ነኝ። ይቅርታ ግን መጠየቅ ፈልጋለሁ ኦርቶዶክሶቹን በዚህ አጋጣሚ የሚሰሙ ከሆነ ማለት ነው። እስከዛ የገቡ የሉም። ጥያቄ ካለሽ እስቲ ቤተ ጳውሎስ ኦርቶዶክስ ነው። ቤተ ጳውሎስ አሁን የተቀበልኩት ርዕሳችን ለቅዱስ ቁርባኑ ይሰገዳል ወይ የሚል ነው። እዛ ላይ ነው እያወራን የነበረው እና ከእሱ ጋር የተያያዙ ጉዳዮችን ነው እያነሳን ያለ ነው። ምናልባት ከኋላ የመጣችሁ ወይ ያልሰማችሁ ካላችሁ ከዚህ በፊትም ገብተው የነበሩት ያወያየናቸው የተወያዩት ለቅዱስ ቁርባኑ ይሰገዳል ወይ የሚል ነው። ከእሱ ጋር ተያይዞ ማውራት እንችላለን። እሺ ቤተ ጳውሎስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት አላችሁ? አለን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሞች? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መልካም። እሺ እንኳን ደህና መጣ በድጋሚ። ርዕሳችን ሰምተዋል?
ያየንበት እሱን ሲያወራ ሰምቼ ስለ ነገረ ድነት ምናምን ስለ ቅዱስ ቁርባን እኛ እንደዚህ እንላለን እናንተ እንደዚህ ትላላችሁ ስላለ የእሱን ሰምቼ ነው የገባሁት። መጀመሪያ ስላልሰማ ይሆናል። መጀመሪያ ርዕስ ሰጥተነዋል። ለቅዱስ ቁርባን ለሚወሰደው ቅዱስ ቁርባን ለህብስቱና ለጽዋው ይሰገዳል ወይ የሚል ነው ሀሳባችን። ከዛ ተነስተክ ሀሳብን ትገልጻለህ ማለት ነው እንደ ኦርቶዶክሳዊነት። ፐርሰናልም እንዳታደርገው ደግሞ ቅዱስ ቁርባን ትወስዳለህ አትወስድም የሚል ጥያቄም እየጠየቅን ነው ማለት ነው። አንተ ብትጠይቀን ችግር የለውም እንመልሳለን። አንተም ስትጠየቅን ፐርሰናል ነው የሚል መልክ እንዳትሰጡት ከአንተ በፊት የገቡት እንደዛ ስላሉ ማለት ነው። ለማንኛውም እሺ ሶልዬ ታወራው ነይስ? እሺ ቤተክርስቲያኖስ እንዴት ነው? ደህና ነኝ። እንዴት አለ? ከእንግዲህ ከመጀመሪያው የምንጀምረው ቆራቢ ነህ አንተ? አዎ ቆርባለሁ። ዲያቆን፣ ቄስ ምን ወይስ ምዕመን ነው? ምዕመን ነው። ኦኬ አግብተሃል? አውቄ ነው የምጠይቀኝ። ወደ ጥያቄ አግብቻለሁ አላገባውም ነው ምንም ትርጉም እንትን የለውም። ከባድ ጥያቄ አይደለም። ምንም ዛትማች ፐርሰናል አይደለም። ምናልባት ፐርሰናል ያሉት ሰዎች ትክክል ናቸው። አግብታል አላገባህም ማንን አገባ እንዳትለው ግን አልለውም። አይ ማንን አገባ አልልም። ምን የፈለኩት ቆራቢ ማለት በቁርባን ነው ያገባኸው ወይስ በተክሊል ነው ያገባኸው የሚል ነው። አብዛኞቹ እነሱ ይቆርባሉ አውቃለሁ። ከዛ ውጭ ግን ምዕመን ከሆንክ ትንሽ ስለምታስገርመኝም ደግሞ የሆነ ትንሽ ሌቭል ደግሞ አንደርስታንዲንግ ይኖርሃል ብዬ የተወሰነ የአንተን ባክግራውንድ እንዲኖረኝ ነው። እሺ ስለ ጌታ ስለ ኢየሱስ ክርስቶስ ስጋና ደም ከሆነ የምናወራው አግብተሃል አላገባህም ያኛውን መመለስ አልፈለግም። እሺ እለፈው ችግር የለም። መመለስ ካልፈለግ ለማንኛውም የዘላለም ሕይወት ይገኛል። እሺ የዘላለም ሕይወት ይገኛል በምን? በስጋውና በደሙ። ቁርባን ማለት ነው። ቅዳሴ ተቀድሶ ቅዳሴ ማርያም ወይ ቅዳሴ ዲዮስቆሮስ ተቀድሶ ከዛ በኋላ ቄሶቹ በሚያቀብሏችሁ ብጣቂ እንትን ምንድነው እንቡጥ የዳቦ የእንትኑ እንቡጡና በምንድነው በጽዋው በደምደው በወይኑ ጭማቂ በሱ የዘላለም ሕይወት ታገኛላችሁ። አዎ ተናገረ ጌታ ምኑ ጋር ነው እንደዛ ብሎ የተናገረው? ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ በራሳችሁ ሕይወት የላችሁ አንብቦሽ አንዴ ታነባዋለህ። ገለጠውና መጽሐፍ ቅዱስ አልያዝኩም። መጽሐፍ ቅዱስ ይዘናል። የ1980 አለ ነሐዱ 1954 ትርጉም አለ። በሁለቱም እናወራለን። ችግር የለውም። 1954 እንዲሆን አውጣውና የዮሐንስ ወንጌል ምዕራፍ 6ን አንተ አውጣ እንጂ አንተ ጥቅሱን ያመጣው አይደል? አንተ ራሱ ገልጠህ እንድታየውና አንተ ዛሬ የሆነ ነገር እንዲበራልህም ስለምፈልግ መጽሐፉ እንድትገልጠው ፈልጋለሁ ብራዘር። እሺ ምናልባት ካሜራ ያለው ካሜራ ያብራ። እኔ ጀላኛ ያስኩም ብያለሁ። አልሰማኝም። መኪና ውስጥ ነው። ሃርድ ኮፒ የለም። ሃርድ ኮፒ እኮ አልያዝኩትም። ሁለተኛ ስልክም የለም። ሌላ ስልክ እንዴት ነው ግን ኦርቶዶክሳውያን ተው እንጂ ዲቤት ለማድረግ ለመወያየት ስትመጡ ይዛችሁ ትመጡ ጥሩ ነው። እንደ ምክር ነው። ግን እኔ ላንብብልሽ ከ50 ስንት ጀምሬ ላንብብልህ? ከ50 ጀምሬ አንብብልኝ። ምናልባት በቃ ካሜራ ብታደርገው ችግር የለውም። ኦኬ ደስ ይለኛል። ችግር የለውም። I can do it። በትልቁ አድርገኛ እንደ ቢኒ ኦኬ። ዮሐንስ ወንጌል ምዕራፍ 6 ቁጥር 50 ከ51 ጀምረን ያልከው ይኸው። እሺ ምን ይላል? ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ሰው ከዚህ እንጀራ ለዘላለም ይኖራል። ሕያው በል። ከሰማይ የወረደ ሕያው በል። ሕያው እሺ ከሰማይ የወረደ ሕያው እንጀራ። እሺ አንተ አንብበው። ምናልባት እኔ ጋር ስልክ ስለሆነ አንብበው አንተ። እያነበብኩ ነበር እኮ ቅድም በቃል ነው እንደነበብኩ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው።
እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእውነት ይኖራል፣ እኔም በእርሱ እኖራለሁ። በእኔ ይኖራል እኔም በእርሱ እኖራለሁ። እስከ የት ድረስ ነው ይህን ጥቅስ ያነበብከው? ባይዘወይ የቱ ጋር ነው የሚያልቀው? እኮ እያነበብኩ አይደለ? ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል። ቁጥር እውነት ነው 56 አካባቢ ማለት ነው። አዎ እኔም በእርሱ እኖራለሁ ይላል። በቃ ስለዚህ በዚህ ክፍል አማካኝነት ስጋዬ እውነተኛ ስጋ ነው፣ ደሜም እውነተኛ ደም ነው፣ ከስጋዬና ከደሜ የሚበላ የሚጠጣ የዘላለም ሕይወት አለው ብሎ ጌታ አስተምሯል። በዚህ መሰረት የጌታችን የኢየሱስ ክርስቶስ ስጋና ደም የዘላለምን ሕይወት ይሰጣል። ምናልባት ይሄንን ካልተቀበልክ ጌታ የተናገረውን የማትቀበለው። ኦኬ፣ መጀመሪያ ግን እዚህ ጋር አይሁዳውያን የጠየቁትን ጥያቄ አይተሃል? ይህን እንጀራ ካልበላችሁ የዘላለም ሕይወት አለ የላችሁም ሲል እሱም እኔ ነኝ ሲላቸው ምን እንዳሉ ሰምተሃል አይደለ? ጥያቄያቸው ተመልሶላቸዋል። ለነሱ ተመለሰ አልተመለሰ ሳይሆን ጌታ ያስተማረው ነው። አይሁድ እኮ ብዙ እያሉ ይሰነካክሉበታል። አታውቅም እንዴ? ገባኝ። መልስ መልሷል ጌታ ኢየሱስ ክርስቶስ። እሺ ቆይ አይሁድ ምን አሉ? መሮጫ የለህም። ቆይ አንዴ ተረጋጋ። ቆይ ተረጋጋና እየጠየቀኝ ስጠይቅ መልስ ደግሞ አትደርብብኛ። አንተ እኮ ነው የምደርበው። እኔ እኮ መላሽ ነኝ አይደለ? እኔ ሚውት አድርገህ ትሰማለህ። ጥያቄን ሳሰማ ነው የምትመልሰው እንዴ? ለምን ጠይቀኸኝ እኮ ከፍቼ እየመለስኩ እኮ ነው። ከከፍተህልኝ እኮ እየመለስኩ ነው። ነው አልተመቸህም መልሱ። ካልተመቸህ ደግሞ ተረጋግተህ ስማና ከዚህ ቦታ ልክ አይደለህም ነው የምትለኝ። ቁጥር 52 ላይ አይሁዳውያን የጠየቁትን ጥያቄ ሰምተሃል ወይ? እኔ እነሱ የጠየቁትን አይደለም። እነሱ አይሁዳውያን የሚሰነካከሉ ሰዎች እኮ ናቸው። ሰምተሃል ወይ? ብራዘርዬ ዘለህ ሆነ ይርከው ወይስ ሰምተከዋል ጥያቄውን? እሺ አንብቦ ደግሞ አንብቦ። አዎ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ይላል። ጥያቄ የሆነባቸው ምንድነው? እንዴት ነው የሰው ስጋ ኢማጂን የሰው ስጋ እንዴት ነው ሊበላ የሚችለው? እኔ ነኝ እያለ ነው እንጀራው ስጋዬ ነው እያላቸው አይደለ? ይኸው ይሄ እንጀራም ስጋዬ ነው አይደለም። ዛሬም እኮ ልክ እንደነሱ ተከራከሩ። ቆይ wait ጥያቄያቸው ትክክለኛ ጥያቄ ነው። ኦኬ ዛሬ አንተ መጠየቅ ያለበት ጥያቄ ነው የጠየቁት። ከዛስ ግን ኢየሱስ መለሰው። አሁን አብራራና አንተ የምትፈልገውን አወራ ትክክል። ከዛስ ግን አሁን አላለቀም። ቁጥር 60 ይነበባ እስከ 62 ድረስ። ይሄ ጥያቄ የአይሁድ ብቻ ጥያቄ አይደለም፣ የፈሪሳውያን ብቻ ጥያቄ አይደለም። ብራዘር ተረጋጋ። የደቀ መዛሙርቱም ጥያቄ ነው። ተወዛግበዋል። እንዴት ነው ስጋው የሰው ስጋ እንዴት የሚያስጨንቅ ነገር ነው። ሆረር እንደዛ ይባላል። ልጨርስ ብራዘር፣ አትደርብብኝ። የተወያየን እኮ ነው እኮ እየተወያየን ሆነና ስመልስ ልጨርሳ ሐሳብና ትመልሳለህ። እሰጣለሁ ከፈለገው 2 ደቂቃውን ማላቋርጠን 2 ደቂቃ አበራለህና ካውንት ዳውን እያደረገ ታወራለህ። ጥያቄ ይግባህ። ከመጀመሪያ አይሁዳን የጠየቁት ጥያቄ ደሴም ጥያቄ ሐዋርያቱም ጠይቀዋል። ምን ብለው? ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ከዛስ ኢየሱስ ምን አላቸው? ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? አይሁዳን ብቻ አይደለም የተሰነካከሉት፣ እነዚህም ሰዎች ተሰነካክለዋል። ምንድነው የመሰላቸው? ሊትራሊ የሱን ስጋ የሚበላና የሱ ደም የሚጠጣ ይሄ ሆረር ካልሆነ በቀር ሰው የሰውን ስጋ ሊበላና ሊጠጣ አይችልም። ኦኬ ጌታ ምን ብሎ መለሰ? አሁን አንተ ሊትራሊ የኢየሱስን ስጋና ደም እንደ መብላትና እንደ መጠጣት ነው ብለህ የተረጎምከውን ኢየሱስ ራሱ አብራራው ምን ማለቱ እንደሆነ። ኦኬ ማንንም ሳጠራ ራሱ ኢየሱስ አብራርቶታል። አሁን እናንተ የኦርቶዶክሳውያን ችግር ምንድነው? እስከ ቁጥር 62 ስለማታነቡ ነው። 56 ጋር ነው የምታቆሙት። ቁጥር 66 ኢየሱስ ምን ብሎ መለሰ? 61 ላይ ኢየሱስም ግን ደቀ መዛሙርቱን ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል የቱ ቃል? ይሄ እስካሁን የተነገረው ከላይ ከቁጥር 36 ጀምሮ የተናገረው ቃል እስከዚህ 60 እስኪደርስ ድረስ ያወራው ቃል እኔ የነገርኳችሁ ቃል ምንድነው አለ? መንፈስ ነው ሕይወትም ነው አለ።
ኦኬ። ከዛስ ነገር ግን ከእናንተ የማያምኑ አሉ አለ። ከላይ ቁጥር 34 ላይ ብታይ ምንድነው የሚለው? በእርሱ ስለማመን ነው የሚያወራው። ያው ቁጥር 37 36 ላንብብልን። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ስለዚህ ኢየሱስ ክርስቶስ በእሱ ስለማመን ኦኬ፣ እርሱ ስለ ኃጢአታችን እንደሚሞት ኦኬ፣ እንደሚሰቀል ስጋውና ደሙን እንደሚቆርስና እንደሚያፈስ እሱ ስለ ኃጢአታችን እንደሚያደርግ ማመን ነው እንጂ ኦኬ፣ በመንፈስ የምትቀበለው ነው እንጂ ሊትራሊ አይሁድ እንደጠየቁት እንደመሰላቸው ሐዋርያቱም እንዳሰቡትና እንደመሰላቸውና እንደተሰናከሉበት ሊትራሊ የኢየሱስን ስጋና ደም የመብላትና የመጠጣት ጉዳይ እንዳልሆነ ኢየሱስ ምን ብሎ መለሰ? ይሄ የነገርኳችሁ ቃል መንፈስ ነው። ሊትራሊ ኦኬ፣ ሊትራሊ እዚህ ጋር ቂጣውን አቅርቦ ወይን አቅርቦ ያወራው አይደለም። እዚህ ጋር የቀረበ ወይንና ህብስት አለ ባይዘወይ ቤተ ጳውሎስ። እሺ አሁን ከጠየቀኝ በቃ ሚውት አድርግና ደግሞ አንተ በተናገርከው 2-3 ደቂቃ ልናገር። አይ 3 ደቂቃ ሳይሆን እኔ 1 ደቂቃ ከምናምን ያወራሁት 1 ደቂቃ ከምናምን ሰጣለሁ። ያው ችግር የለውም 1 ደቂቃ አድርግልኝ። በደንብ ሰምቻለሁ። በእርግጥ አሁን በጣም ትልቁ ችግር የፕሮቴስታንት ምንድነው? ልክ እንደ አይሁዳውያን የሚያሰናክለው ነው መርጦ የሚገባቸው። የምደነቀው በዚህ ላይ ነው። አሁን ደቀ መዛሙርቱና ወይም ደግሞ አይሁዶች የተሰነካከሉበት መርጦ ለምን እንደሚገባቸው አላውቅም። ጌታ ያስተማረው ትምህርት ጥርት ብሎ ቢገባቸው እንዴት መልካም ነበር። ጌታ በወንጌሉ ምንድነው የተናገረው? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ይህ የታመነ ሕያው ቃል ነው። አሁን ሊትራሊ ነው የምትበላው ወይ ስጋውን ደሙን እንደዛ ነው ወይ የምትጠጣው? አዎ እሱ ነው የምበላው፣ እሱ ነው የምጠጣው። እምቆርሰው ዛሬ እንጀራ እምቆርሰው ጽዋ ከጌታ ከኢየሱስ ክርስቶስ ደምና ከጌታ ከኢየሱስ ክርስቶስ ስጋ ጋር ህብረት ያለው አይደለምን? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ላይ በግልጽ አስቀምጧል። የምንቆርሰው እንጀራ የምንጠጣው ጽዋ ከጌታ ከኢየሱስ ክርስቶስ ደምና ስጋ ጋራ ህብረት ያለው ነው። አሁን ብዙዎች የሚሰናከሉበት ጌታ የተናገረውን ሳይሆን አይሁዶች የሚያግሮመርሙበት ስለሚገባቸው ነው። ስለዚህ ጌታ የተናገረውን ልባችሁን ከፍታችሁ ብትሰሙት እሱ ይገባችኋል ለማለት ነው። አንድ ደቂቃ ነስተ ኦሬዲ ጨረሰ። ኦኬ ጉድ። አሁን እናንተ አይሁድና ሐዋርያት የተሰናከሉበትን የሚገባቸው አለ። እኛ እነሱ ያሉት አይደለም የሚገባን። እኛ ተመሳሳይ ጥያቄ ማንም ሰው የሚጠይቀውን ነው። እኔም አሁን አንተ የኔ ስጋ ትበላለህ ትጠጣለህ ብትለኝ የሚጠይቀው ጥያቄ ነው። ያንተ ስጋና ደም ልበላና ልጠጣ አልችልም። ኦኬ ማብራሪያ ጠይቃለሁ። ምን ማለት ነው እላለሁ። ከዛ ልክ እንደዛ ጠየቁት። ትክክል ናቸው። የሰው ስጋና ደም ሊበሉ አይችሉም። ሰዎቹ ምንም አላጠፉም። እነሱን አትክሰሳቸው ያለ ጥፋታቸው። ጌታ ኢየሱስም ደግሞ መለሰላቸው። እኔ የነገርኳችሁ ቃል ሊትራል የሆነ ነገር ሳይሆን መንፈስ ነው፣ ህይወትን የሚሰጥ መንፈስ ነው፣ ስጋ አይጠቅምም ብሎ ተናገረ። ከዛስ አሁን ምን ጠቅሰልኛል? አሁን ባልከው ሐዋርያው ቅዱስ ጳውሎስ ይሄ የምንቆርሰው እንጀራ ህብስትና የምንጠጣው ጽዋ ከጌታ ጋር ህብረት ያለው አይደለምን ብሏልና ህብረት አለው እያልክ ነው። አዎ እኛ ህብረት አለው ብለናል። ህብረት የለውም አላልንም። ነገር ግን ጥቅሱን ከጠቀስኩ አይቀር አንደኛ ቆሮንቶስ ምዕራፍ 10ን ከጠቀስኩ አይቀር ለምን አድርጉት ነው የሚለው። ሄደን እናንብበዋ። ያው እዚሁ ጋር ገለጥ እናድርግ። አንደኛ ቆሮንቶስ ግን ያልመለስክልኝ አንዱ ግን ቆይ ያልመለስክልኝ ጥያቄ ግን ምንድነው? አንደኛ ቆሮንቶስ ጋር ሳንሄድ ያልመለስክልኝ ጥያቄ ጌታችን ኢየሱስ ክርስቶስ እዚህ ጋር ያቀረበው ወይንና የቀረበ ህብስት አለ እንዴ? እኮ እንዳልመልስልህ እኮ አንድ ደቂቃ እየሰጠ አንተ በፈለክበት እንድመልስልህ ይሄ እኮ ሰከንድ ነው ይበቃ። አይ ወይ አዎ ትለኝና 2 ደቂቃ ሰጣለሁ። ስጋውና ደግሞ ታሳይኛለህ። ህብስቱና ወይኑ ታሳይኛለህ። ቆይ እንደዛ ሳይሆን ይኸውልህ አንተ በምትፈልገው ነገር እንድናገር ፈልገህ ከሆነ በጣም ተሳስተሃል። ኦርቶዶክሳዊ ወጣት ነኝ። የምናገረውን ጠንቅቄ ነው የማውቀው። አሁን ከፈለክ ከላይ ጀምረን እየፈታን እንምጣና ከታች ስንደርስ ያግባባናል። ካልሆነ አንተ የምትፈልገውን ቁጥር መዘህ ይሄስ ብለህ ካልከኝ እሱ ልክ አይሆንም። ኦኬ ከላይ ጀምረን ከቁጥር አንድ ጥያቄ ብቻ መልስልኝና ከ36 ጀምረን እናነባለን። ሐሳቡ የሚጀምርበት እንጀራ በልተው ነው ሲጀምር የሚበላ ነገር በልተው ነው የጀመረው ታሪኩ። ከዛ እንቀጥላለን። እዚህ ጋር የቀረበ ማዕድ አለ ወይ? ማዕድና ጽዋ አለ ብራዘርዬ። ኢየሱስ ማዕዱን አቅርቦ ነው ልክ እንደ ማቴዎስ 26 ስጋዬና ደሜ አለ አይደለም። የቀረበ ማዕድ አለ ወይ? ልክ እንደ ማቴዎስ 26 የቀረበ ማዕድ አለ። እሱ ራሱ ስጋዬ አለ እኮ በማቴዎስ 26 ላይ ቂጣውን ቆርሶ ይህ ስጋዬ ነው አለ። የሚቆረስ ስጋውን ቆርሶ እዚህ ጋር የቀረበ ቂጣ አለ እዚህ ጋር አለ። አይ ወይ የለም በለኛ ተረጋጋሽ እንዴ ልትማር አይደል እንዴ? ልትማር ከሆነ ምን ጊዜ እንድትገልብን አይደለም። ምንድነው አንተም ብትማር እኛም ከአንተ የምንማረው ነገር ካለ እንድንማር ነው። ኦፍ ኮርስ ግን እዚህ ጋር የቀረበ ማዕድ አለ የለም? ጽዋ አለ ወይ የለም? በል እሱ እኮ ስጋዬ ብሎ እኮ የቀረበው ወይ የለም? በል መጀመሪያ ብራዘርዬ
መጀመሪያ አለ ወይ የለም በል። አለ ካልከኝ ጥቅሶቹ ጋር ነው ያለው። ያላየው ሆነ ታሳይ ነው የሆነ ነገር መዝዥ የሚሄድ እኮ ጴንጤ አይደለም። ምን ነው ብራዘር? እንደዛ አይነት አጠያየቅ አለ እንዴ? ከብዷል ማለት ነው። ከበደ እንዴ? ጴንጤ በሆነ እንደዚህ ብዬ የሆነ ነገር ደፍሬዝ እንዲህ ይልሃል። ያው የቀረበ ማዕድና ጽዋ አለ ብራዘር። ምን ሆነ ነው ያወራን ያለው? የቀረበ ስጋዬ እያለ እኮ ነው። ቀርቧል ወይ? የቀረበ ቂጣ አለ ወይ ብራዘር? የቀረበ ቂጣና የወይን ጭማቂ አለ የለም? ቁጥር 51 ልመለስ። ቂጣና ጭማቂ የቀረባል አላልኩም እኮ። ከላይ እንመለስና ላሳይ። የለም በቃ የለም ብለሃል። ይሄ ስጋ ያለው ምን ነው? የለም ብለሃል። የለም ብለሃል። ተስማምተናል። በቃ ተስማምተናል። የለም ብለሃል። በግድ አፌ ላይ ቃላቶች ማስቀመጥ ካልፈለክ በስተቀር አላልኩም። የለም ብለሃል። አለ ታዲያ ስጋ ያለው ምንድን ነው? ቆይ አንድ ጊዜ እንግባ። ስጋዬ ያለው ምንድን ነው? ልጠይቅህ። ስጋዬ ያለው ምን ነው? ጥያቄን መልስልኝ እንጂ ብራዘር ምን ሆነ ነው እኮ። አሁን እኔ የለም አልል ሳልል ፊደል ለቅመህ ምላስ ላይ ለማስቀመጥ የታገልክ ስለሆነ እሺ አለ። እኔ ይኸውልህ ቂጣና ጽዋ አለ የለምም አላልኩም። አንተ ነህ አለ በል። ጥያቄው እኮ በል ነው። በል እያልን ነው። ያለው ምንድን ነው? አለ ወይ የለም በል ብራዘር። አለ ወይ የለም በላ። ወሬ ላለሽ በቃ ድፈር። አለ ወይ የለም በል እስቲ ድፈራት። እኔ የቀረበ ቂጣ አላልኩህም እኮ ወንድሜ። የቀረበ ጽዋ አላልኩም። ስጋዬ ብሏል አይደል? የለም ብዬ ልውሰደው መልስ። የለም ብዬ ልውሰደው ወይ መልስ? እንደፈለክ ውሰደው። የለም ለመውሰድ እኔ እሱ ራሱ ይኸውልህ አታቆም እንዴ ብራዘር? ጥቅሱን አንብበው አታተገልጦ ነው። ስጋዬ ብሎ እያወራ እኮ ነው። አለ ወይ የቀረበ ቂጣና ጽዋ አለ የለም? ተመቸ ተደፈውና ሌላ ጊዜ ሲገባ ደግሞ ምናልባት አያችሁት? 200 ሰው እየታዘበ ነው። እየሰማህ ያለው አለ የለም የቁርጥርጥ ቃላቶችን ነው። ገብቶሃል? እኔ ደግሞ 200 ሰው አይደለም እሰጣለሁ። 2 ደቂቃ ሰጥቼ ከዛ ታሳይኛለህ። ወይኑ ፈልገህ ታሳይኛለህ። ጽዋውን ታሳይ ምንድነው ቁርጥሩን ቂጣውን ፈልገህ ታሳይኛለህ። እኔ 1 ደቂቃ አልሰጥም አልኩኝ። አለ የለም ትልና አይ አለ ስትለኝ ይኸው 2 ደቂቃ ወሰድ ብዬ ጥቅሱን ቁጥሩን ትነግረኛለህ። እኔ ገልጬ እንደዚህ ያሳያለሁ። መጽሐፉን ገልጬ እያሳየሁ አይደለ? እንደዛ ታሰኛለህ ማለት ነው። የለም ካልክ ግን ወደ ቀጣዩ ነው የምንሄደው። የለም ካልክ የቀረበ ቂጣና የቀረበ ጽዋ አለ ብራዘርዬ እኮ። እሺ ስማኛ፣ በቃ አለ የለም በል ብራዘር። እንድሰማ አለ ወይ የለም በል። በጣም በቃ ጭንቅ ነው የሚሆንብህ ብራዘር። ረመጥ ነው የሚሆንብህ ይሄን ጥያቄ መመለስ። እንደዚህ የምትወያዩት ከሌሎች ጋር ምን አለ መጽሐፍትን ብታነብ? አዎ መጽሐፉ ላይ አለ ወይ የቀረበ ቂጣና ጽዋ አለ የለም? ላስረዳህ። ዝም ብለህ አንተ እኮ እየጠየቅ ነው። የሚጠይቅ ሰው እኮ የሚማር ሰው ነው። ተማር መጀመሪያ። አይ ወይ አዎ በል መጀመሪያ፣ ከዛ እማራለሁ። ወዲህ ነው እኮ አይደለም። ከመች ወዲህ ነው አንድ ለማወቅ የሚጠይቅ ጠያቂ አንተ እንደዚህ ብለህ መልስ ብሎ ብራዘር መልስ የለም። ምክር ነው ያለው። ተረጋግተህ ለምንድን ነው ማለት በደንብ ነው መልስልህ። ምን ሆነሃል? እሺ መልሳ። አሁን ይሄ ተራ ጥያቄ አሁን እኮ አልጠየቅም፣ ግን የቀረበውን ኢየሱስ ክርስቶስ እንዴት አድርጌ እንደምገልጥልህ ቁጭ ብለህ ስማ። ከዛ በኋላ ያቀረበው ጽዋና ያቀረበው ቂጣ አለ ወይ ብራዘርዬ? ይዞ ነው እኮ የቀረበው ማን እንደሆነ ላስረዳ። ከላይ መጽሐፍ ቅዱስን ክፈትልኝ። የቀረበው ማን እንደሆነ ላስረዳ። ምን ችግር አለ? መጽሐፍ ቅዱስ እንደምንም መጀመሪያ አለ። እሺ አለ ያለ እኮ ነው ፈልገህ የምታሳይ። የሌለውን ኬታ መጣለህ። አለ ካልክ ነው የምታሳይ። አለ በለኛ። ሰዎች የታዘቡ ነው እግዚአብሔርን ሰዎች አሁን ይሄ ጥያቄ አደረግከው አይደለም? ለማንኛውም የለም በቃ የለም። እሺ ወደ አንደኛ ቆሮንቶስ እንሂድ። የአንደኛ ቆሮንቶስ ጥቅስ ስለጠቀስክ አዎ። አይ ምን ሆነ እንጂ ቆርጠ ነው የምታነበው? ምን ሆነ ነው? እኔ እኮ ነው የጠቀስኩት። አንተ ነህ እንደምጠቅስልኝ። አይደለም ብራዘር ባክ ኤንድ ፎርዝ ነው የምናወራው። አንተ ብቻ መላሽና አንተን ሳትሆን እንጠይቃለን እንመላለሳለን እንጂ አንተ የፈለከውን ብቻ አይደለም የሚወራው። ለምን አድርጉት ነው ያለ። አይ ኦርቶዶክስ ኦኬ። ምዕራፍ 10 ቁጥር 14 ነው ያልኩት። አንተ ከፈለከው ጀምር። ኦኬ ምን አሳይክ ምንድን ነው? አንተ የጠቀስከው ምዕራፍ 10 ቁጥር 14 ነው። ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ ይላል።
የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችን ያን አንዱን እንጀራ እንካፈላለን። በስጋ የሆነውን እስራኤል ተመልከቱ እያለ ይቀጥላል። ኦኬ አሁን እኛ ከጌታ ከኢየሱስ ክርስቶስ ጋር ኦኬ ህብረት የለውም አላልንም፣ ተስማምተናል፣ ህብረት አለው። ጥያቄው ግን ምዕራፍ 11 ላይ ሄዶ ሐዋርያው አልተስማማንም። አልጠቀስኩም 11 ምን ሆነህ ነው? ቆይ እኔ 11 አልጠቀስኩም። እኔ ልጠቅስልህ ነው እንድታስታርቀው። ሳንስማማ ተስማምተናል፣ ህብረት አለው ብለኛል። ህብረት አለው አልተስማማንም። ህብረት አለው ህብረት አለው ጥያቄ የለንም። እኛ ጥያቄ የለንም። ህብረት አለው ማለት ምን ማለት ነው? አልተስማማንም እንዴ? ምን ሆነሃል? ለምዶ መጽሐፍ ቅዱስ ላይ የምትሮጥ ተረጋጋ። አልተስማማንም ካልኩ አንተ ተስማምተናል አትበል። ተመለስ ወደ መጽሐፉ ብራዘር። አቤት ሰለሞን የጠቀስከው ሳንስማማ ተስማምተናል አትበል። ተመለስ ወደ መጽሐፉ። ምንድነው ጥያቄ? እሺ ህብረት አለው የለውም አይደለ? አለው ብለለን። ኦኬ እኮ አይ ተስማምተናል ብለህ ሳንስማማ እሱ ማለት ልክ ስላልሆነ አንዴ መጽሐፍ ነውና እሺ ምንድነው ያልተስማማነው? ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን ይላል። ህብረት አለው ማለት ምን ማለት ነው? ይሄን አልተግባባንም። አንተ ምን አልከን? እኔ ምን አልኩ? አንተ ነገር እየጠየቅኩ አይደል? አንተ ምን አልከን ትለኛለህ እየጠየቅኩ እንዴ? ምን ማለት ነው ህብረት አለው ማለት? ከክርስቶስ ጋር ህብረት አለው ማለት ከክርስቶስ ጋር ህብረት አለው የምንቆርሰው ነገር እንዲሁ ተራ መጠጥ ሳይሆን ተራ ጽዋ ተራ ቂጣ ሳይሆን ከክርስቶስ ጋር ህብረት የምናደርግበት ከአምላካችን ጋር ህብረት የምናደርግበት ነው እያለ ነው እኮ። ህብረት የሚለው ቃል ምን ይወክላል? አሁን ለምሳሌ ህብረት ሲባል አንድነት ነው የሚወክለው ወይስ ምንድን ነው የሚወክለው? እኮ ከክርስቶስ ጋር አንድ መንፈስና አንድ ህብረት ነው ያለን ድሮም። ኦኬ ስለዚህ ከክርስቶስ ስጋ ጋር አንድ ነው እያለ ነው የምንቆርሰውን እንጀራ። ህብረት አለው ማለት አንድ ነው ማለት ነው አይደል? አሁን ህብረት ነን ስትል አንድ ነን እያልክ ነው አይደል? ግልጽ ነው ይሄ ለማንም ሰው። ከክርስቶስ ጋር ከቂጣው ጋር እያለ አይደለም እኮ ይሄ የምናደርገው ስርዓት። አሁን እኔ ይኸውልህ ስማኝ፣ ቂጣው የምንቆርሰው የበረከት እንጀራ ከክርስቶስ ጋር ህብረት ያለው አይደለም። ምን ያለው ቂጣውን እኮ ነው እንጀራውን እኮ ነው ወንድማችን። ኦፍኮርስ ቂጣውን የምትቆርሰው ቂጣ ይኸውልህ በቂጣው አይደለ ስርዓቱ የሚካሄደው። ቂጣውና ወይኑ ቀርቦ ኦኬ ጽዋው ቀርቦ፣ ስለዚህ በዚህ ጽዋና በዚህ ህብስት ቀርቦ የምናካሄደው ነገር ከክርስቶስ ጋር ህብረት ያለው ነገር ነው የምናደርገው። እንዲሁ ዝም ብሎ ተራ ስርዓት ሳይሆን ወይ ደግሞ ዝም ብሎ መብል ሳይሆን የምናደርገው ነገር ከክርስቶስ ጋር ህብረት ያለው ነው። እሱ መች ስለዚህ የምንቆርሰው እንጀራ ከጌታ ስጋ ጋር አንድ ነው አይደለም? ምን ማለት ነው? አንድ ነው ማለት መጽሐፉ እኮ ምን አለ መሰለህ? የምንቆርሰው እንጀራ ከክርስቶስ ስጋ ጋር መታሰቢያ ነው። እንዴት ነው አንድ የሚሆነው? ሊትራሊ ደምና ስጋ አሁን የኢየሱስ ስጋና ደም ምዕራፍ 11 ላይ ያለው ይኸው ምዕራፍ 11 ነው። እኔ ወደ ክፍሉ ተመለስና አላነበብንም። ምዕራፍ 11 መቼ ነበብን? እያነበብን ያለው ምዕራፍ 11 አየህ ቆርጠን የምታነበው ለዚህ ነው አንደርስታንድ ለማድረግ ማትችሉት። ይኸው አንብባ ምዕራፍ 11 ራሱ ይኸው ጳውሎስ ራስን ለማዳን እየሞከርክ ነው። ራስን ለማዳን ሳይሆን ይኸው እኮ ስማኝ ለመታሰቢያ አድርጉት የሚለውን ጥለ ነው። አየህ ቆርጠ ከሆነ ምዕራፍ 11 እኮ ምን ገጥሞህ ነው? ምዕራፍ 10ን እያወራሁ እንደ ምዕራፍ 11 ትሄዳለህ እንዴ? ምዕራፍ 10 አንዴ ሚውት ላረገ ነው ብራዘር፣ አትንጣጣ። አንዴ ሚውት አርክ። ኦኬ እየነገርኩ ያለሁት ቆርጠህ ምዕራፍ 10ን ብቻ ጋር ከቆምክ እንዳንተ ሳሳታለሁ። እኔም ገባ ኦርቶዶክስ እንደሳተችው ስታለሁ። ኦርቶዶክስ ትስታለች። ለምን ነው የምትስተው? መጽሐፉን ቆርጣ ስለምታይ፣ ጥቅሱን ቆርጣ ስለምታይ። ኦኬ ምዕራፍ 10 ማለት ምዕራፍ 11 ማለት ከምዕራፍ 10 የቀጠለ ነው። አላቆመም ጳውሎስ ስብከቱን 10 ላይ አልጨረሰም። ኦኬ እዛ ጋር ብቻ ቆመ ከሆነ ትርጉም የምትሰጠው ትስታለህ። ኦኬ ይኸው ራሱ ጳውሎስ ምዕራፉ ቀጥሎ ባለው ምዕራፉ ላይ ምን አለ? ላንብብልሃ ለእናንተ ደግሞ አንዴ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። በጠጣችሁ ጊዜ ሁሉ ለመታሰቢያ አድርጉት። ኦኬ መጽሐፉን ቆርጠ ከሆነ የሆነች ቦታ ጥቅሷን ብቻ ቆርጠ የምታይ ከሆነ አንደርስታንድ ማድረግ አትችልም ብራዘር። ኦኬ በቅንነት መጽሐፉን ሙሉ ለመረዳት ኦኬ ሙሉ መጽሐፉን ነው መረዳት ያለብህ። ኦኬ ማቴዎስ ከሉቃስ
ከጳውሎስ ጋር እንደሚስማሙ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ጥቅስ ግን ጭራሽ ከዚህ ጉዳይ ጋር ምንም አይነት ተያያዥነት የሌለው ከጌታ እራት ጋር የማይገናኝ በክርስቶስ ኢየሱስ በማመን በሚቆረሰው ስጋውና በሚፈሰው ደግሞ ሰው የዘላለምን ሕይወት እንደሚያገኝ ማንም በእኔ የሚያምን የዘላለም ሕይወት ያገኛል ብሎ ያስተማረበትን ምዕራፍ ኦኬ ወስደ ከዚህ ከቂጣውና ከጽዋው ስርዓት ጋር ካገናኘው ትስታለ። ልክ አሁን አትጥቀስብኝ 11 ጋር አትሂድብኝ እንዳልከው ማለት ነው። ትስታለ እንደዛ ከሆነ። ስለዚህ እነዚህን ሁለቱን አስታርቅና ዮሐንስ ወንጌል ምዕራፍ 6ን ያው መመለስ አልቻልክም፣ ምንም ማድረግ አንችልም። ከማቴዎስ 22 ጋር ከሉቃስ 22 ጋር ግን እንደሚስማማ እና ከአንደኛ ቆሮንቶስ ምዕራፍ 11 እና 10 ጋር እንዴት እንደምታስማማ አሁን 2 ደቂቃ ወሰድና መልስ። እሺ አስቀምጥልኝ ደቂቃ ግድ የለም። እኔ ጥያቄ የነበረው የጌታ ስጋና ደም ለምን ይሆናል? ለመታሰቢያ ወይስ ለዘላለም ሕይወት ይሆናል አይደለም። የኔ ጥያቄ ከጌታ ህብረት ጋራ አንድ ነው ማለት ምን ማለት ነው? የምንቆርሰው እንጀራ የምንጠጣው ጽዋ ከጌታ ስጋና ደም ጋር አንድ ነው ብሎ ሲል ምን ማለቱ ነው? ኦኬ ምን ማለቱ ነው? አንድ ነው ብሎ እየተናገረ ነው ወይ ደግሞ ህብረት አለው እያለ ነው? ህብረት አለው ማለት ምን ማለት ነው? ስለ አይ ለመታሰቢያ ያደርጉት ይላል አልከ። ሲጀመር ምዕራፍ 11 ላይ ዘለ ሄድክ እንጂ ምዕራፍ 11 ራሱ ምን ጀምሮ ከቁጥር 17 ነው። ኦኬ መጽሐፍ ቅዱስን በአውድ ማንበብ መለማመድ በጣም መልካም ነው። አሁን የፕሮቴስታንት ትልቁ ችግር ምንድነው? መጽሐፍ ቅዱስን በአውድ አያነብም። የሚመቸውን ብቻ መንፈቅ ወይም መለየት ስለሆነ የሚመቸውን ፓርት ብቻ ይዞ ይወጣል። አሁን ይሄ በጣም ትልቅ ስህተት ነው። ምዕራፍ 10ን እየተነጋገርን ያለ ነው። የምንቆርሰው አንተ ቂጣውን ሊትራሊ እንበላለን ወይ ደሙን እንጠጣለን ወይ ያልከኝ። ኦኬ እንደዛ ከሆነ ወደ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ወሰድኩ። ልባሞች ነው ይላል። በእርግጥ ይሄን ለመረዳት ልባም መሆን አስፈላጊ ነው። ልባሞች ነው ይላል። ልባሞች እንደመሆናችሁ መጠን እነግራለሁ ካለ በኋላ የምንቆርሰው የበረከት ጽዋ ከጌታ ደም ጋር ህብረት ያለው የምንቆርሰው እንጀራ ከጌታ ስጋ ጋር ህብረት ያለው እንደሆነ አታውቁምን ይላል። ኦኬ አታውቁም ይላል። ስለዚህ የምንቆርሰው እንጀራ የምንቆርሰው ጽዋ ከጌታ ጋር ህብረት አለው። ህብረት አለው ማለት ምን ማለት ነው? አንድ ነው ማለት ነው። ህብረት ማለት አንድነት ነው። አንድ ነው ማለት ነው። ስለዚህ በዚህ ሐሳብ ሳንስማማ ወደ ምዕራፍ 11 ከሄድን ምዕራፍ 11 ደስ ይለኛል። በነገር ላይ ምዕራፍ 11ም ከቁጥር 17 እስከ ቁጥር 26 እንሄዳለን። መታሰቢያ ብቻ ቢሆን ሞትን ባላመጣባቸው ነበር። ስለዚህ መጀመሪያ ምዕራፍ 10ን መልስልኝ። እሱን ከተገባባን በኋላ እንሄዳለን። ምክንያቱም አሁን ምዕራፍ 10 ላይ አልተገባባንም። ህብረት አለው ማለት ምን ማለት ነው? ይሄንን ፍታልኝ እንዴ። መለስነልህ እኮ ብራዘር፣ ስንት 10ኛ ጊዜ ነው መመለስልህ እኮ። በደንብ አድርጌ መልሼልሃለሁ። ቅድም ድጋሚ አንደክም። አሁን አይቶ እሱ በኋላ ሪከርዱን ተሰማዋለህ። ይሄ ምዕራፍ 11 ቁጥር 23 እስከ 26 ባነበብኩልህ ለመታሰቢያ ያድርጉት ይላል። ይሄ ለመታሰቢያ ስለተደረገ ነው ያልገደላቸው ነው ያልከው። በጣም አስቂኝ አርጊውመንት ደግሞ ይሄ ነው። በጣም አስቂኝ ማለት ነው። መታሰቢያ ስላለ የቀለለ ነገር መሰለ። አሁን ኦርቶዶክስ እኮ ይሄን ስለሰበከቻችሁ እኮ ነው። እናንተ መታሰቢያ ስለተባለ ሳንጨርስ መጣን። ዮሐንስ ወንጌል ምዕራፍ 6 ሳንጨርስ መጣን። አትግባብኝ። መሀል ላይ አትግባ። አዳርግ። ኦኬ ምዕራፍ 11 ቁጥር 23 እስከ 26 ባነበብኩልህ ምዕራፍ ውስጥ ለመታሰቢያ ያድርጉት። አይ የገደላቸው እኮ መታሰቢያ ስለ ብቻ ቢሆን ኖሮማ አይገላቸውም ነበር። ማን ያለው? አንተ ራስህ ኦርቶዶክስ ከሆዷ ያፈለቀችው ከኪሷ ያወጣችው። የጌታ የኢየሱስ ክርስቶስ ለመታሰቢያ አድርጉት ያለው የቀለለ ትእዛዝ የሆነባችሁ ለእናንተ ነው። የግዴታ የከበደ እንዲሆን እንደናንተ ሮንግሊ መጽሐፍ ቅዱስ ኢንተርፕሬት መሆን አለበት፣ ልብ ወለድ መሆን አለበት ግዴታ። ኖ ይሄው ለመታሰቢያ አድርጉት ያለው ጳውሎስ ብቻ መስሎ ነው። ይሄው ጌታ ራሱ በቃሉ ምን አለ? ማቴዎስ 26 ላይ ለምን አንሄድም? ሉቃስ 22 ላይ ለምን አንሄድም? ከሉቃስ 22 እንጀምር ነው ስለሚቀርብ። ኦኬ ምዕራፍ 22 ኦኬ ከቁጥር እስቲ 11 ጀምረን እናንብበው። ያው ካሜራዬ ሉቃስ 22 ያው 22ኛው ምዕራፍ ቁጥር 11 እሺ። መምህሩ ከደቀ መዛሙርቴ ጋር ፋሲካን የሚበላበት የእንግዳ ቤት ክፍል ወዴት ነው ይልሃል በሉት። ያም በደርብ ላይ ያለውን የተነጠፈ ታላቅ አዳራሽ ያሳያቸዋል። በዚያም አሰናዱልን። ሄደውም እንዳላቸው አገኙና ፋሲካ አሰናዱ። ሰዓቱን በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጡ። በእግዚአብሔር መንግሥት እስከሚፈጸም ድረስ ጽዋንም ተቀበለ። አሁን ማቴዎስ 6 ላይ ማታገኘው ይሄ ነው። የለም የቀረበ ጽዋ፣ የለም የቀረበ ማዕድ። የኦርቶዶክስ ተረት መሆኑን እዚሁ ጋር ታየዋለህ። ጽዋውንም ተቀበለ፣ አመስግኖ ይህ
ይህን እንካችሁ በመካከላችሁም ተካፈሉት እላችኋለሁና የእግዚአብሔር መንግስት እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸው። እንጀራ የሚባል ነገር አለ። ዮሐንስ ወንጌል ምዕራፍ 6 ላይ የለም እንጀራ። አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው። ይህ ለምን አድርጉት? ይህ ለመታሰቢያ አድርጉት አለ። ኦኬ ይሄንን ኦኬ ኮንሲስተንትሊ ከአንደኛ ቆሮንቶስ ምዕራፍ 10 እና 11 እንዲሁም ደግሞ ከማቴዎስ ወንጌል ምዕራፍ 26 ጋር ኮንሲስተንትሊ ተመሳሳይ ነው። እናንተ ናችሁ ኦርቶዶክሶች ከሆዳችሁ አፍልቃችሁ ተረት ተረት የምታወሩት። ኦኬ ማርቆም የዮሐንስ ወንጌል ምዕራፍ 6 ሮንግሊ ኢንተርፕሬት በማድረግ ኦኬ ህዝቡ ላይ ሸክም የምታደርጉት። መጽሐፉ ያልተናገረውን ጌታ ኢየሱስ መንፈሳዊ ንግግር ነው የተናገርኩት አለ። ስለምንድን ነው የሚያወራው ካልክ በእኔ ስለማመን ነው። እንደ ይሄ እንዴት ያሰናክላችኋል? ህይወት የሚሰጥ ነው የነገርኳችሁ ቃል መንፈስ ነው። ኦኬ ስለዚህ በእኔ ስለማመን ነው ብሎ ቁጥር 36 ጀምሮ በእኔ የሚያመን የዘላለም ህይወት አለው ስላላቸው ነው። እንዴት ነው የዘላለም ህይወት የሚኖረን? አይ ስጋዬን ብሉ ደሜን ጠጡ አለ። ምን ማለት ነው እንዴ? እንዴት ነው ያንተን ስጋ ያንተን የ30 ዓመት ሰውዬ ስጋና ደም እንወስደው? that's the question። ከዛ እኔ መንፈሳዊ ንግግር የተናገርኩት that means የምቆርሰውና የማፈሰው ስጋና ደም የዘላለምን ህይወት ይሰጣል እያለ ነው። ኦኬ ስለዚህ ልታሳየን ከቻልክ ሞክራት። ዮሐንስ ወንጌል ምዕራፍ 6 ላይ እስቲ አምጣና ጽዋውና እንደዚህ እንጀራንና አቅርቦ ያሳየን። ነገርና አቅርቦ የማቴዎስ ወንጌልና ግን የሉቃስ ወንጌልን ስናነብ ግን ምን እናገኛለን? አንደኛ ቆሮንቶስ ጨምሮ ሐዋርያው ቅዱስ ጳውሎስም ሮንግሊ ያልተረዳም እንደናንተ የዘላለም ህይወት ይገኛል የሚል ትምህርት የለም። ኦኬ በቂጣና በወይኑ የዘላለም ህይወት ይገኛል የሚል ትምህርት የኦርቶዶክስ ትምህርት ልብ ወለድ ነው እንጂ መጽሐፍ ቅዱሳዊ ትምህርት የለውም። ካለ አውጣና ሳይ የቱ ጋር ነው በስጋው ነው በደሙ የዘላለም ህይወት? የቱ ጋር ነው በስጋው ነው በደሙ የዘላለም ህይወት? እሺ መልካም አሪፍ። አሁን እኔ የማቴዎስ ወንጌል ምዕራፍ 26ን ከፍቻ ነባለሁ። አሁን ትልቁ ምንድነው ችግሩ? የፕሮቴስታንት ከፍሎስ የሚያምን የፈለገውን የሚያምን ማለትም ለገዛ ጥቅሙ ለገዛ ሐሳቡ የሚረዳውን ጥቅስ የሚያምን በጌታ ቃል ላይ የሚያምን ስብረት ስለሆነ እንጂ የጌታ ቃል ላይ ቆይ ኦርቶዶክስ ያወራ ስለ ፕሮቴስታንት አታወራ። ኧረ ምን ሆነሃል እንዴ? ጀግናው ተረጋጋ። ስድብ እኮ ልትሳደብ አይደለም ፈቅደልህ። ጀግና እኔ አልሳደብም። እኔ ኦርቶዶክስ ክርስቲያን ነኝ። መጽሐፍ ኦርቶዶክስ ሮንግሊ ኢንተርፕሬት አድርጋለች። ልክ እንደዛ እስቲ እኛ ሮንግሊ ኢንተርፕሬት ያደርጋለን። ኦርቶዶክሶች ግቡ ብላችሁ ሆነ አይደለ? ቆይ አንድ ጊዜ እሺ፣ ኦርቶዶክሶች ግቡ ብላችሁ አይደለ? ሲመለስላችሁ ደግሞ ተረጋጋ። እንደፈለግ ትለፈልፋለህ፣ ፈለግከውን ትለፈልፋለህ ማለት ሳይሆን የምታወራው ነገር መጽሐፍ ቅዱሳዊ ማስረጃ አውጥተህ ልክ እንደኔ መጽሐፉን ገለጥ አድርገህ በማስረጃ ማውራት ነው። ተሳስታለች ስለኔ ይሄው ይሄ ጥቅሱ ይሄ ብዬ አውጥቼ አሳይቼ ነው። ገባ? ስጋውና ደሙ እዛ ጋር እንደሌለ ምንድነው የቀረበ ማዕድ እንደሌለ እስቲ አውጣና አሳይ እኮ። ለዛ እኮ አሁን ለምሳሌ አንተ ስለተሳደብክ ነው ያልተሳደብም። ኦርቶዶክሶች ከልባቸው ከሆዳቸው አፍልቀው ተረተር ነው ማለት እኔ በዛ ልክ አልናገርም። አንተ ግን ከኔ ላይ አይደለም ከጌታ ኢየሱስ ቃል ላይ አፍ ላይ ፊደሎችን መጨመር ፈልጋል። ይሄን የተናገርኩት መንፈሳዊ ንግግር ነው አላችሁ አላለም። በየትኛውም ክፍል ላይ ጌታ እንደዚህ አላለም። አታመጣልኝ ግን አየህ፣ በጌታ ንግግር ላይ እንኳን ይሄን ረበናት ሰማይ ይሄን የተናገርኩት ቃል በቃል አታመጣልኝ። አምጣ ውሸትን እዚሁ ለምን አትጋላጥም? ደስ ነው የሚለኝ። ሉቃስ ወንጌል አነበብክና ይሄን የተናገርኳችሁ መንፈሳዊ ንግግር ነው አለ። ቆይ ማቴዎስ የዮሐንስ ወንጌል ምዕራፍ 6 ነው ያወራሁት። ህይወት የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ህይወትም ነው። ይሄው እኔ ነገርኳችሁ ቃል መንፈሳዊ ንግግር ነው አለ የሚል አምጣ ነው ያልኩ። ምን ሆነሃል ደግሞ? ይሄን አይደለም የጠቀስከው፣ ሉቃስ ወንጌልን የጠቀስከው። ይሄ ይሄን ነው እዛማ ለመታሰቢያ ብዬ እኮ አብራራሁልህ እኮ። ያማ ለመታሰቢያ ብዬ ነው ያወራሁልህ። አየህ ታግደለም በቃ አታጭበርበር። ህይወትን የሚሰጥ መንፈስ ነው። አሁንም አላለም። እኔ ነገርኳችሁ መንፈስ ነው ህይወትም ነው። አለቀ። ማኝ በጌታ ምን ሆነሃል እንዴ? እኔ ነገርኳችሁ ቃል መንፈስም ነው ህይወትም ነው የሚለውን ዮሐንስ ወንጌል ምዕራፍ 6 ያለው አንተ ሉቃስ ወንጌል ስታነብ አሁን የነገርኳችሁ ቃል መንፈሳዊ ንግግር ነው ብለሃል አላልኩ ማለት መብት ነው። ኦኬ ድምጽ አለ መብት ነው። አያው ግን ወደ መልስ ልግባ። ድምጽ አለ አንተ ጋር ብራዘር ከጀርባ ይረዳል። እሺ ግድ የለም እሺ፣ ቀንሳለሁ።
ለማንኛውም ግን እሺ ወደ መልስ ልግባና እኛ ብቻ ሳይሆን ኦኬ እሺ ይሰማል ይመስለኛል። አሁን ልቀጥል። እኛ ብቻ ሳይሆን በእናንተ ሉተራውያን ጌታችን የኢየሱስ ክርስቶስ ስጋና ደም የዘላለም ሕይወት እንደሚሰጥ ያምናሉ። እኛ ግን የምንናገረው ራሳችን ችለን ስለሆነ በመጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ራሱ እኛ ከኛ ተገንጥለው በወጡት ወይም ደግሞ ዘመን ባፈራችሁ ሰዎች አንደግፍም። ሐሳቤን ልግለጥ። ጌታ ኢየሱስ ክርስቶስ ራሱ ምን አለ? በማቴዎስ ወንጌል ምዕራፍ 26 አስቀድሞ ምን አለ? ይህ ስለናንተ ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው አለ። ኦኬ የሐዲስ ኪዳን ደሜ ነው አልፎ ሊሰጥ ባለበት። ከዛስ ደግሞ ስለናንተ ለኃጢአት ይቅርታ የሚቆርሰው ስጋዬ ነው። እስኪ እንደውም ክፍሉን አንብብ፣ አንድ ጊዜ አውጣልኝ። መልካም ትንሽ ወረድ አንብብ እንደጀመርክ ጨርሰው። ግድ የለም አንብብልኝ። እኔ መኪና እየነዳሁ ስለሆነ አንድ ጊዜ አንብብልኝ። ግድ የለም። ኧረ እንዳትጋጭ ቢሴፍ መጀመሪያ አላጋጭም። የሚጠብቀኝ አይተኛም። ግድ የለም አንድ ጊዜ ክፍሉን አንብብ። ሞክረው እስቲ ፍሬኑን ልቀቀውና እስቲ እንዳው እንዴት እንደሚጠብቅ ታያለህ። ኧረ እባክህ ወደ ክፍሉ ልመለስ። እሺ ግድ የለም። የማይሆን ጥቅስ ትጠቅሳለህ። ምን ሆነ ነው? እሺ አንድ ነብስ ማዳን በሰማይ ታላቅ ደስታ ስለሆነ ምናልባት ብትድን ብዬ ነው። እሺ አንድ ጊዜ አውጣው። ሪከርድ እያደረክ ነው መሰለኝና ቀንሰው። ኧረ አላረኩም። ኧረ ብሉቱዝ ጋር ስለተገናኘ ነው መኪናዬ ጋር። እኔ ሪከርድ ለምን አንተን ላስተምርህ ነው። ምን ያደርግልኛል? እኔ ሪከርድ ለምን አድርጋለሁ? መጀመሪያ እስቲ እንደው እውነትን ላስተምርህ ስለሆነ የገባሁት እኔ ብሉቱዝ ተገናኝቶ ነው። ሪከርድ አይደለም። አንድ ክፍል ነው አውጣልኝ። ቆም አድርጌያለሁ። አነባዋለሁ። እሺ ኦኬ ቁጥር 26 ኦኬ እንደዚህ ይላል። ሲበሉም ኢየሱስ እንጀራን አንስቶ ባርኮ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው። ጽዋውንም አንስቶ አመስግኖ ሰጣቸው እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣሁም። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። ይህ ለኃጢአት ይቅርታ የፈሰሰው ስጋዬ ነው ብሎ የኢየሱስ ክርስቶስ ስጋ ለኃጢአት ይቅርታ የተቆረሰ የኢየሱስ ክርስቶስ ደም ለኃጢአት ይቅርታ ያፈሰሰ መሆኑን አስቀመጠ። መጽሐፍን እንደሚመሰክር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ይሄን ደም ታዲያ የት ነው የምናገኘው? አንተ ቅድም እንደተናገርከውና አይሁዳውያንም እንደተሰናከሉበት ዛሬም ብዙ ጴንጤዎች እንደሚሰናከሉበት ይህን ስጋ የት አግኝተን እንበላለን? ይህን ጽዋ የት ሊትራሊ እንበላዋለን ብላችሁ ያለን እንደሆነ እኛ ክርስቲያኖች አንድ ስለሆንን ከጌታ ከኢየሱስ ክርስቶስ ጋርም በአንድ ስለሆንን መጽሐፍ እንደሚናገር የምንቆርሰው የበረከት እንጀራ ከጌታ ከኢየሱስ ክርስቶስ ስጋ ጋራ ህብረት ያለው የምንቆርሰው የምንጠጣው የበረከት ጽዋ ከጌታ ከኢየሱስ ክርስቶስ ደም ጋራ ህብረት ያለው ስለሆነ ዛሬም ያ ደም ሰዎችን ሁሉ ከኃጢአት ስለሚያነጻ ዛሬ እሱን ደም ዛሬ ሰዎች በጠጡ ጊዜ እሱን ስጋ ዛሬ ሰዎች በበሉ ጊዜ የኃጢአትን ይቅርታ ያገኙበታል። ምክንያቱስ ደሙ ከኃጢአት ሁሉ የሚያነጻ ደም ስለሆነ ከአንደኛ ዮሐንስ ጥቅስ ጋር ገናኝተው ነው የልጁ ኢየሱስ ክርስቶስ ደም ከኃጢአት ያነጻል ነው። ከሱ ጋር ገናኝተው ነው። አያነጻም እንዴ? ደሙ ያነጻል፣ ደሙም ያነጻል። ነገር ግን ይሄ የቀረበው ይሄ የምንበላው ይሄ የቀረበው ማዕድን እኛው እያወራን ያለ ነው። ኦኬ በቀራንዮ አንድ ጊዜ የፈሰሰ ስጋውና ደሙ አለ። ኦኬ የተቆረሰ ስጋና የፈሰሰ ደም የክርስቶስ ህይወት አለ። ኦኬ ስለኛ አሳልፎ ህይወቱን የሰጠበት ስለዛ ነው እያወራ ያለው። ይሄኛው ግን ለመታሰቢያ ያድርጉት የሚለውን ረስተው ነው ወይ ነው እኔ ጥያቄ። ይሄ ስለኛ እንደዛ ከሆነ መታሰቢያ ማለት ምን ማለት ነው ላንተ? እስኪ እሱን እናብራራው። ምናልባት መታሰቢያ የሚለውን ቃል ስለተቃገም መታሰቢያ ማለት ምን ማለት ነው? ያ የተቆረሰውን ስጋ ያ የፈሰሰውን ደም የምናስታውስበት ኦኬ ስለኛ የተከፈለውን ዋጋ ስለኛ መሰቀሉን መሞቱን የምናስብበት ነው። ምንድነው ያለው? ከዛሬ ጀምሮ ባናስበውስ ቆይ ችግር የለውም። ገባይ ክርስቲያን ሆነ አለማሰብ አይቻልም። እንዴት ነው ክርስቲያን ሆነ የኢየሱስን ትንሣኤ አላስብም ማለት አትችልም። ሲጀመር አላስብም ማለት አትችልም ሳይሆን ባናስበው ሰው አይደለም አትችልም ለመሰለም አትችልም። የዳንክላት እኮ ነው ሰው ብራዘር ሰው የዘላለም ሕይወት የሚያገኝበት ጉዳይ እንደው ለምንድን ነው ማለት ራሱ ማሰብ ራሱ አላስብም የዘላለም ሕይወትን የሚያገኝበት ጉዳይ ያ ኢየሱስ የከፈለውን ዋጋ አላስብም ብለህ እንዴት አሰብክ? ራሱ እንዴት ነው ማሰብ ማትፈልገው? እኮ ድገም ሰው የዘላለምን ሕይወትን ያገኘበት ጉዳይ የሚል ቃል ተናግረሃል።
አዎ ሰው የዘላለም አሁን ብለሃል አይደለ? ምናልባት አላልኩም ማለት ትችላለህ። አይ ብያለሁ እንጂ የዘላለም ሕይወት ያገኘ ነው በሞቱና በትንሣኤው አይደለ እንዴ? ምን ሆነ ነው? በእሱ አምነን የዘላለም ሕይወት ያገኘ ነው ደሙ ፈሶ ነው አይደለም? አዎ ፈሶ ነው። የፈሰሰው ደም ለኃጢአት ይቅርታ ነው አይደለም? ነው። ይህ የፈሰሰው ደም ለኃጢአት ይቅርታ የሚሆነው ደም ዛሬም ድረስ ሰዎችን ከኃጢአት ያነጻል አያነጻም? ያነጻል። ታንኪዩ እግዚአብሔር ያክብርልኝ። ይሄን ነው እያልን ያለ ነው። እናንተ እሱን አይደለም እያላችሁ ያላችሁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ቆይ ላስረዳ። ስህተትህን ላሳያ። ስህተትህን ላሳይ። ስህተታችሁ ምን መሰላችሁ? እኔ እኮ የኢየሱስ ደም ከኃጢአት ያነጻል ብላችሁ ማመናችሁ ጥሩ ነው። የዘላለም ሕይወት እናገኛለን ብላችሁ ማመናችሁ ጥሩ ነው። ስህተቱ ግን የእናንተ የኦርቶዶክስ ስህተት ግን ዮሐንስ 6 ሮንግሊ ጠቅሳችሁ ኦኬ ጠቅሳችሁ የቁርባን ጉዳይ ማድረጋችሁ ነው። ቁርባኑ መታሰቢያ ነው። የኢየሱስን የዳንበትን ያንን የፈሰሰውንና የተቆረሰውን ስጋና ደም ማሰቢያችን ማስታወሻ የጌታ የኢየሱስ ክርስቶስ ጋር ህብረት የምናደርግበት ከአምላካችን ጋር ህብረት የምናደርግበትን የበረከት ጽዋና የበረከትን ማዕድ ነው እንጂ የምንቆርሰው ያንን የበረከት ማዕድና የበረከትን ጽዋ ለመታሰቢያ አድርጉት የተባለውን ሐዋርያው ቅዱስ ጳውሎስም ደግሞ ያንኑ ተመሳሳይ ጌታችን ኢየሱስ ካስተማረው ጋር ኮንሲስተንት የሆነ ነገር ከሐዋርያቱ ጋር የሚስማማውን ትምህርት ትታችሁ የበረከትነቱ ቀርቶ መታሰቢያነቱ ቀርቶ ይሄ ነው ዛሬም የኢየሱስ ደም ሊትራሊ ይሄ አሁን እኛ ቄስ ዲያቆን በቤተልሔም ጠጥፈን የምናመጣው ጨምቀን የምናመጣውን ወይን እሱን ነው ማለታችሁ ነው ስህተቱ። እሱ ነው ይሄ ነው ይሄ ራሱ ስህተቱ እሱ ነው። እሱን እኮ አላምን ስላልክ ነው እንጂ ቅዱስ ጳውሎስን ብታምኑ መልካም ነበር። እኛ አይደለም አንድ ነን ያለው ቅዱስ ጳውሎስ ነው። ህብረት አለው ያሉ እኛ አይደለም። ቅዱስ ጳውሎስ ብትቀበል እንዴት መልካም ነበር። እኔ ያው ህብረት የለውም መቻለን አትዋሽ። አሁን ህብረት የለውም ያለኸው ግድ የለህም ግድ የለህም። ኧረ እኔም ላውራ አንደኛ ትዋሻለህ። እዚሁ ጋር የሰማሁን ትዋሻለህ። እኔ አንድ ውሸት አልዋሽም። እኔ ኦርቶዶክስ ክርስቲያን ነው። ውሸት በእኛ ክርስቲያን ኃጢአት ነው። በእናንተ ፈቀደ አላውቅም። ቆይ ጊዜ አጋልጫለሁ። ግድ የለህም ለአንተ ብቻ ታወርተህ እንዴት ይሆናል? ሁለተኛ ደግሞ አሁን ህብረት እኛ ህብረት አለው ብለን ነው የለውም አላልንም እኛ። ችግር የለውም። እሺ ቆይ የጌታ ኢየሱስ ክርስቶስ ስጋና ደም ዕዳ ያመጣል አያመጣም? አሁን የዘላለም አያመጣም። እንጨርስ። ስለ ጌታ ስጋና ደም ሳንጨርስ የጌታ ኢየሱስ ክርስቶስ ስጋና ደም ዕዳ ያመጣል አያመጣም? ብራዘርዬ ከአንተ ጋር ማደርኩ አይጠበቅም። ዕዳ ያመጣል ዕዳ ያመጣል አያመጣም? ቆይ እንጂ እንዴ ተምረሃል? በቂህን አግኝተሃል? ብራዘር ይሄ አሮጋንሲን ይዘህ ታች ታፕታፕ ታደርጋለህ። ካንተ ጋር ውለን አናድርም ብራዘር፣ ሌላ እንግዳ እናስተናግዳለን። ኦኬ ካንተ ጋር አሁን በደንብ አድርጌ አሳይቻለሁ። እግዚአብሔር ማስተዋል አሁን የኦርቶዶክስ ትልቁ ችግር ምን መሰለህ? የኦርቶዶክስ ትልቁ ችግር እኔ ኩላዊት ነኝ፣ እኔ ንጽሕት ነኝ፣ እኔ ጥንት 3000 ዓመቴ ነው ትላለች። ከክርስቶስ እድሜ በላይ ነው እምነቷና ክርስትናዋ። ዳስዋይ አይምሯችሁን ዲያብሎስ የዘጋው አይምሯችሁን በምንድን ነው ከተባለ በአሮጋንሲ ነው። ከክርስቶስ በላይ ነው ክርስትናችሁ። ላስተምር ነው የምትሉት። ኦኬ ለመማር ልባችሁ ክፍት አይደለም። እግዚአብሔር እንግዲህ ካልከፈተልህ ደግሞ ምንም ማድረግ አይቻልም። እኛም እንዳንተው ነበር በፊት እንግዲህ ከኛ በላይ ላሳት ነበር የምንለው እና አሁን የተሰጠህን ዲስከሽን አሰላስለው ሜዲቴት አድርገው ተባረክ። መልካም ቀን ይሁንልህ። ወይ አንድ ደቂቃ ላውራና ከዛ ሌላ ጊዜ ደግሞ ምናልባት እንመተን እንወያያለን። እሺ ምናልባት ስሜታዊ እየተናገረ ከሆነ በጣም ይቅርታ። እኛ እየተናገርን ያለ ነው የፕሮቴስታንት ሃይማኖት እንዳጠቃላይ አይሁድ የተቃወሙትን ተቃውሞ ዛሬም ይቃወሙታል። ፕሮቴስታንት እንድትሳደቡ እኮ አይደለም አንድ ደቂቃ የተሰጠ ሀሳቡ ላይ እንድታወራ ነው። ሶ ቢኒ ያለ አይ ቲንክ ቤቱንም ረጅም ሰዓት ያዝ ነውና እንግዲህ እንዳያችሁት ነው። ዮሐንስ ወንጌል ላይ ቂጣና ወይን የለም የቀረበ። ሉቃስ ላይ አለ፣ ማቴዎስ ላይ አለ፣ አንደኛ ቆሮንቶስ ላይ አለ። አለቀ። የጌታ እራት የሚወራው ጽዋው ቀርቦ ማዕዱን አቅርቦ ነው ጌታ ያወራው። ደን ለመታሰብ ያድርጉት እስዳን ህብረት የለውም ትላላችሁ። እኛ መቻለን ህብረት አለው። ለምንድን ነው ህብረት ያለው? ከጌታ ከኢየሱስ ክርስቶስ ስጋና ደም ኦኬ፣ ያንን ሪፕሬዘንት የሚያደርግ ነገር ነው። ያንን የሚያስታውሰንን ነገር ነው የምናደርገው። የጌታ ሞትና ትንሣኤ ነው የምናስበው። ኦኬ ስለዚህ መጽሐፉን ገልጠን አሳየን። ለመታሰብ ያድርጉት። ኦኬ ደግመን ደጋግመን ያሳየ ነው። በሉቃስ 22 ቁጥር 19 ላይ ለመታሰቢያ ያድርጉት። ያው ሉክ
አይ ለመታሰቢያ ስለሆነ ኃይል የለውም እንትን አይልም ፍርድ አያመጣም ምናምን ማለት አያስኬድም ብራዘርስ አያስኬድም። በደንብ ነው ፍርድ የሚያመጣብህ። ይኸው ፍርድ አምጥቶ የቆሮንቶስ ቤተክርስቲያን ብዙዎች አንቀላፍተዋል በዚህ ምክንያት ራሳቸውን ሳይመረምሩ ኦኬ ዝም ብሎ ቤታቸው እንደሚበሉት ድንች አድርጎ ሲበሉ በጣም ብዙ ዋጋ አስከፍሏቸዋል። ኦኬ መታሰቢያ ስለተባለ ክብሩ የሚቀንስ ነው የሚመስላቸው ኦርቶዶክሳውያን። ኖ ኖ ኖ ኖ ኖ ጌታ የሰጠው ትእዛዝ ኤቭሪ ትእዛዝ እያንዳንዱ በደንብ የመለኮት ትእዛዝ እኮ ነው ባይዘው ጌታችን የአምላካችን ትእዛዝ ነው እና መታሰቢያ ስላለ አንተ ከፍ ልታደርጉ አትችልም። አሁን የኦርቶዶክስ አሮጋንሲ ምንድነው? በቃ እኛ ከፍ ካላደረግነው የሆነ ነገር ካላከበርነው በቀር አይከብድም። ጌታ ያላከበረውን አታከብድ። በቃ ጌታ ራሱ ባስቀመጠበት ሌቭል ነው የሚሰራው። ጌታ በተናገረ የጌታ ቃል ላይ እናንተ ከፍም ዝቅም ልታደርጉት አትችሉም። ኦኬ ዛትስ ኦል